እንዴት ነህ? አለን ሰላም ብያለው ሁላችሁንም። ያው መጀመሪያ አንዳንድ መታረም ያለባቸው ብዬ ማስባቸው ነገሮች ላይ ላስቀምጥ። አንደኛው እጅ የሰጠ ፋኖ የለም። ኦኬ፣ በኢጋድ በኩል በስነ ስርዓት ተደራድረው ተከብረው የሶስተኛ አደራዳሪ ኃይል ኢስት አፍሪካን ከወከለ ኃይል ጋር ተፈራርመው የገቡ ሰዎች ናቸው። ስለዚህ እጅ ሰጡ የሚለው ፍሬሚንግ ስህተት ነው። ለጌታቸው ረዳ ፕሪቶሪያ ሲፈራረም እጅ ሰጠ ካላለ እነዚህ መጥተው ተፈራርመው የጋራ ስምምነት አድርገው ጥያቄን ትመልሳለህ፣ ይህን ካረክልኝ ለጊዜው ትግሉን አስቀምጣለሁ አቆማለሁ ያለ ሰው ተደራደረ ነው የሚባለው እንጂ እጅ ሰጣ ይባላል። ስለዚህ ፍሬሚንጉ ራሱ ስህተት አለበት አውቆ ዜናው ግን መንግስት ያቀረበውን የሰላም ጥሪ ተቀብለው ነው የሚሉት። አዎ ያው መንግስትማ የራሱን ፕሮፓጋንዳ ነው የሚሰራው። ግን ራሳቸው እንግዲህ በቴሌቪዥናቸው በስነስርዓት ተፈራርበው ወረቀት ወደ ላይ ከፍ አድርገው ድርድር እንዳላቸው አድርገው አሳይተዋል። ለዚህ ደግሞ ኢጋድ ያደረገውን ተሳትፎ በትዊተር ፔጁ ኢጋድም አፍሪካን ዩኒየንም ይሄንን ዘግቦታል። ስለዚህ ተደራደረ እንጂ እጅ የሰጠው ሰው የለም። እጅ ሰጠ ማለት እኮ አንድ ሰው አሸንፈው ከአቅም በታች አድርገው ከዛ በኋላ ከዚህ በኋላ ውጊያ ቢያደርግ ስላለ ከዚህ በኋላ እጅ ልስጥ የመዳከም ውጤት ነው እጅ ሰጠ። ይሄ ግን እጅ ሰጥቶ አይደለም። ቀብረር ብሎ ልብሱን ለብሶ የመጣ ሰው ተደራድሮ በስነስርዓት ተፈራርመ እጅ ሰጡ የሚለው እንግዲህ ያው ለእኛ አሁን ለሌላው ዝም ብሎ ብዙ ለፖለቲካ እውቀት ለሌለው ሊል ይችላል መንግስት የጻፈለትን። ኦኬ፣ እኛ ግን ቅርብ ነን ያለው ፖለቲካ ሰው በዛ ይያዝ። ሁለተኛ እነዚህ የተደራደሩት ሰዎች ለምን ተደራደሩ የሚለው ነው። የዓላማ ልዩነት ተፈጠረ። አንደኛው አሰላለፍ ከወያኔ ከሻቢያ ጋር ሆኜ አማራን አድናለሁ ብሎ አሰበ። ያ ደግሞ አደጋ ነው። ስለዚህ ህዝቡን አደጋ ውስጥ መክተት አንፈልግም ብሎ ያሰቡ ደግሞ ተደራድሯል። በቃ ይሄ ልክ ጌታቸው ረዳ የያዘው አቋም። አሁን ጌታቸው ረዳ የትግራይ ህዝብ ከብልጽግና ጋር ሆኜ ልጠቅም እችላለሁ ብሎ የራሱን አመለካከት ይዞ ገብቷል። አሁንም እኮ ትግራይ ማህበረሰብ እያገለገለ ነው አይደል? ጌታቸው ረዳ እጅ ሰጣ አይደለም። ስምረት የሚባል ፓርቲ መስርቶ ወልቃይት ተደጋግሞ እየሄደ ወደ ወልቃይት የተፈናቀሉት ይመለሱ እያለ ፕሬሸር የሚያደርገው ከደብረ ጽዮን በላይ እኮ እሱ ነው። ስለዚህ ይሄ የአቋም ልዩነት ነው፣ የተፈጠረ ነው። ይሄ ደግሞ በፖለቲካ ውስጥ ደግሞ ያለ ነው። በትግል ውስጥ ደግሞ ያሰላለፍ ልዩነት ይፈጠራል። በዚህ ደግሞ ሰዎች ወደዚህ ውስጥ ሊገቡ ይችላሉ። ኦኬ፣ እንጂ አሁንም ቢሆን እነዚህ ሰዎች ልባቸው ከአማራ ህዝብ የራቀ ሰዎች ናቸው እያለ ነው። ኦኬ፣ እና ለምን ሰደን ሊወሰኑ የወሰኑበት ምክንያት ነገሩ በጣም ጠንክሮ መጣ። ያ ነው ምክንያቱ። ሰው በዛ ይያዝ እና ዝም ብሎ ብልጽግናዎች የተደራደሩ ስለጠነከሩ ነው። እነዚህ የተደራደሩት እኮ የዓላማ ልዩነት ስለተፈጠረ ከሌሎቹ ጋር ዓላማ ልዩነት የአሰላለፍ ለውጥ ሲፈጠር ምንም የምታደርገው ነገር አሰላለፍ እኮ የአሰላለፍ ለውጥ ሲመጣ አማራጫችን የቱ ይሻላል? እንደ አዲስ ሌላ ድርጅት መስርተን ከምንታገል ወደ ብልጽግና ገብተን ይህን ኃይል እኮ የብልጽግናን አርማመንት ተጠቅመን መተነው ከዛም ብልጽግና እንመታለን ብሎ የራሳቸው ካልኩሌሽን ሰርተው ሊገቡ ይችላሉ። ዊዶን ነው እነሱ ምን አስበው እንደመጡ ገብቷል። ግን እነሱ በአሰላለፍ ልዩነት ነው። ለምሳሌ ሻቢያና ጀብሃ፣ ለምሳሌ ጀብሃ ኢስላሚክ እንቅስቃሴ ነው። እስላሞችን ነፃ ወጣለሁ ብሎ ገባ። ኦኬ፣ ትግል ወጣ። የሻቢያ ኃይል ደግሞ የክርስቲያኖች እንቅስቃሴ ነው። የእስላም እንቅስቃሴን በኤርትራ እንሰብራለን የሚል ነው። አብዛኛው ጀብሃ ተበተነ። የተበተነበት ምክንያት ሞር ክርስቲያኑ እየገባበት ሲመጣ ትግሉ ላይ የጀብሃው ኤግዚስተንስ ዛጋ ኪሳራ ሆነ ማለት ነው። ሰው ጥለው ወጡ። ሁሌም ቢሆን ያሰላለፍ የመንገድ ለውጦች ሲመጡ የሆነ አቋም ላይ ሰዎች ይገኛሉ። ኦኬ፣ አሁን ጌታቸው ረዳ እነ ደብረ ጽዮን የሚሄዱበት አካሄድ ለትግራይ ህዝብ አደጋ ነው ብሎ ሲያስብ ከብልጽግና ጋር ብሬ ብሰራ ህዝቤን ጠቅማለሁ ብሎ አስቦ እየሰራ ነው፣ አምኖበት ማለት ነው። ስለዚህ ይሄ ያሰላለፍ ልዩነት እንጂ ተሸንፎ አይደለም እጅ የሰጡት። አንድ ሰው ተዳከመ የሚባለው ለድርድር ብቁ ሳይሆን ሲቀር ከፋኖ በጣም ሽራፊ፣ አሁን ከፋኖ ተደራድሩ የሚባሉት ራሱ ቁጥራቸው በጣም ትንሽ፣ ሽራፊዎቹን እንኳን በኢጋድ በኩል ነው ተደራድሮ መንግስት ከነሱ ጋር ለመለመቅ። አንድ ጥያቄ ጠይቅ። ለምሳሌ ለመደራደር የሆነ ነገር መያዝ አለባት፣ የሆነ ለቨሬጅ ሊኖር ይገባል። መንግስት ያለው አንተ የሌለ፣ አንተ ያለ መንግስት የሌለው ማለት ነው።
ለምሳሌ እኚህ ሰዎች ተደራደሩ፣ ጡንቻቸውን አፈርጥመው መንግስትን አስጨንቀው ወይም ደግሞ በአንድ ጠረጴዛ ላይ እንዲመጣ አድርገውት ምናምን ስትል ምን ይዘው ነው? ላይ እኮ ተፈራርመዋል እኮ ደጋግሞ ተፈራርመዋል። እሱማ ተፈራርመዋል። ይሄን ደግሞ ኢጋድ ይሄ ተፈጻሚ እስኪሆን እነዚህን ካደረጉ እነዚህ ደግሞ ይሄን ካደረጉ በዚህ ደረጃ መንግስትን ማስጨነቅ ከቻልክ ታዲያ ሌሎች በሰላማዊ መንገድ ለምን እንደዚህ ተደራድረው ዋና ዓላማቸው ለምን አሳኩ? ታዲያ እነዛማ ቶታሊ አሁን እኮ እነዛማ ቶታሊ አብይን ብናስወግዶስ የሚለው ላይ አሰቡ። እነዚህ ደግሞ አንተ ከየትኛው ነው የእነዚህ ትክክል ነው የምትለው ወይስ እነዛ ነው? እኔ አማራ ህዝብ ሶስተኛ አደረጃጀት መፍጠር አለበት። ከወያኔ ጋርም ተሰርቶ ከብልጽግና ጋርም ሰርቶ ሀቅደው ማለት ነው። በፊት ወያኔን ለመምታት ከብልጽግና ጋር ተሰልፈናል አይደል? እንደ ህዝብ ታግለን ወልቃይት ራያ አስመልሰናል። ደግሞ አብይን ለመምታት ደግሞ ከወያኔ ጋር መሆን ማለት ዝም ብሎ እኛ የካራምቡላ ኳስ ሆነን። ስለዚህ ተደራድረው ከገቡት አሁንም ካሉት ሌላ ሶስተኛ ፋኖ ያስፈልጋል ምትለው? አዎ ትክክለኛ ህዝባዊ ምንድነው ራሱ ሲስተሙ እንዴት መሰለህ እንደ ጥሎ ማለፍ ነው። እየጣለ ሄዳል። ለምሳሌ በትግሉ ላይ በቃ ይህን ድርጅት መፍጠር ሶስተኛ ድርጅት ፈጥሮ መታገልን እንደ ዳገት ያዩ ሰዎች አሁን ላይ ወደቁ ማለት ነው። ወደ ድርድር መጡ። ኦኬ ሁለተኛው ኃይል ደግሞ ወያኔ ወደ አማራ ትግሉ ስትገባ ያን በሽታ ነጭ የደም ሴሎች ለመከላከል ወጥተው ብዙ ነገር ያደርጋሉ አይደል? የወያኔን ፖለቲካ ልክ እንደዛ ነው። የአማራ ህዝብ መልሶ ይከላከለዋል ያኔ። ስለዚህ እና አርበኛ ዘመነ ካሴን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አድርጎ የመረጠው አደረጃጀት ከወያኔዎች ጋር የሚሰራ ስለሆነ ተቀባይነት የለውም በእናንተ በህዝቡም ተቀባይነት የለውም። ገና ከመፈጠሩ ብዙ ተቃውሞ ያጋጠመ ከአንዱ አመራር እንዲሁም እስክንድር ነጋ ራሱ ጥሎ የወጣበት ነው አይደል? ከዚህ በኋላ ሌሎች በቅርቡ ጥለው የሚወጡ እንዳሉ እናውቃለን። ብዙ ማለት እስክንድር ማስተካከያ ቴዲ እስክንድር አልወጣም፣ ስልጣን አልተቀበለም። የፖለቲክ ቢሮ አባልነት አንዴ ልጨርሳ። ያው ይሄ በፖለቲካ ቋንቋ የዋና አማራዎች እንደራሳቸው ነው ፖለቲካ። ይሄ በፖለቲካ ቋንቋ ነው ማሳሳት ነው። ቴዲ አንተ ማስተካከል አለብህ። አልወጣም፣ እዛ ውስጥ ትግል ውስጥ ነው ያለው። ትግል ውስጥ ነው ያለው። ይቅርታ ብሎ ድጋሚ ተመልሷል። አይ እንደዛ ያለው እንደዛ ሳይሆን ያለው ልንገርህ ያለው እሱ ይሄንን በቃ የሰጣችሁኝ ስልጣን አልቀበልም እንደ አንድ ተራ አባል ግን ተራ ፋኖ ነው ለአማራ ህዝብ ከትግሌ አልወጣው ገብቷል። አሁን ለምሳሌ ይሄን ስልጣን አልፈልግም ከድርጅቱ ወጥቻለሁ ሲልህ ከትግሉ ወጣ ተደራደረ ምናምን ብሎ ስሙን ሊያጠፉት ስለሚችሉ ትግል ውስጥም አለሁኝ ነው ያለው። ስለዚህ ይሄ አደረጃጀት እናንተ ማትቀበሉት ከቲፒኤልኤፍ እና ከሻቢያ ጋር ስለሚሰራ ከቲፒኤልኤፍ እና ከሻቢያ ጋር ደግሞ የሚሰራ የአማራን ችግር ሊፈታ አይችልም ብላችሁ ስለምታስቡ ቲፒኤልኤፎቹ የመጡት ወልቃይትን ለመውሰድ ነው። ኤርትራውያኖች ደግሞ ትግራይን ወልቃይት ላይ ያጣ። ስለዚህ አዲስ ወደ ገደለው ስለመጣ ሰጣሉ በቂ ሌጋ ከነዚህም ከነዛም ያልሆነ አዲስ ፋኖ አደራጅታችሁ ጨርሳችኋል? አደራጅተን ጨርሰናል ሳይሆን አሁን ብዙዎቹ ከላይ ያሉት ሰዎች ያልተረዱት ነገር ሶስተኛው ኃይል ነው ዋናው ኃይል የሚታገለው ጥይቱን ተኩሶ ጠላት የሚመታው ኃይል እኛ ሶስተኛ ኃይል የምንለው ድሮም የነበረ ነው። በይሉንታ በምን እስካሁን ድረስ ከላይ ያሉት ከዚህ በፊት ሲኒየር የሆኑት ይምሩ እያለ ቦታ የሰጠ ነው። እሳት ውስጥ ሲማግዱት ችግር ራሱ አስፈንጥሮ ያወጣዋል። ኦኬ ለምሳሌ አሁን የትኛውም አይነት አመራር በዓላማ ልዩነት እየወጣ ነው። አሁን እስክንድር ባይዘ ሂስቶሪካል የሆነ ወሳኝ ስራ ሰርቷል ለራሱ እንደ ግለሰብ እና ያው ፖለቲክስ ነው። በሆነ በኩል ፈርፍረ ተገባለው ወይ በሆነ በኩል ፈርፍሮ ይወጣል። ከዛ በኋላ ሌላው ይከተላል። ትልቁ ነገር የመጀመሪያውን ጥይት መተኮስ ነው ከባዱ። የመጀመሪያውን ጥይት እስክንድር ተኩሶታል። ምንድነው ይሄ ድርጅት እስክንድርን ባይወጣም የራሱ የአማራ ህዝብ ራሱ ይሰብረዋል። ኦኬ ምክንያቱም ምንም እኮ አፍጥጦ ይመጣል እኮ አፍጥጦ መሳሪያ ይዞ ወደ ወልቃይት መዝመት ይጀምራል። አፍጥጦ ወደ አማራ መሬት ይዘምታል። አፍጥጦ አማራ መሬት ላይ ጦርነት ለማድረግ ጥረት ያደርጋል። ያኔ አማራ ህዝብ ይመተዋል። ይጌትሚ ራሱ ፋኖ ደግሞ የአማራ ህዝብ ጋር ሊዋጋ አይችልም። ያኔ ፋኖ ራሱ ጥፍ ይላል ማለት ነው። ስለዚህ ከላይ ያሉት ሰዎች ቅድም እንዳልኩ ለምሳሌ የተረገዘ ልጅ መወለዱ አይቀርም። አንድ ሴት ከባሏ ውጭ ከሌላ ሰው ብታረግዝ ልጁ ሲመጣ አባቱ ማን እንደሆነ መታወቁ አይቀርም። ኦኬ
በእርግዝና ወቅት አባት ነኝ ብለህ ምናምን ልትንከባከብ ትችላለህ። አሁን አዲሱን ድርጅት ምናምን የሚደግፉ ሰዎች እዚህ ያሉት እንደዛ ናቸው። ነገር ግን ይወለዳል ይሄ ልጅ ቅርብ ጊዜ ማለት ሲወለድ የህወሓት ኃይል የኤርትራ ኃይል ሆኖ ይመጣል። ለአማራ ህዝብ ስጋት ይሆናል። ያኔ አማራ ህዝብ ያጠፋል። የአማራ ህዝብ ሊያጠፋ ሲመጣ ግን ሪሉ ፋኖ ከአማራ ህዝብ ጎን ሆኖ ያጠፋል። ራሱ ወያኔ ይመተዋል። ኦኬ ያኔ ትክክለኛው አማራ ይሄ ሶስተኛው የምንለው ኃይል በችግር ውስጥ ይወለዳል ማለት ነው። መሪዎቹ ይታወቃሉ። የሶስተኛው ይታወቃሉ። ለምሳሌ እነ ደረጀ በላይ፣ እነ ዝናቡ ልንገረው፣ እነ መከታው ማሞ፣ እነ ፍቅሩ ምናምን እነዚህ ትክክለኛ ጠላትን ጥይት እርሳስ ተኩሶ የሚመቱት ማለት ነው። ሌላው በሙሉ ፖለቲከኛ ነው። ኦኬ አንዳንዱ ሱዳን ሆኖ ድርጅት የሚፈጥር አለ። አንዳንዱ ትግራይ በየቀኑ እየተመላለሰ ድርጅት የሚፈጥር አለ ምናምን። እንደዚህ አይነቱ ይመታል በራሱ ጊዜ። ራሱ ስማቸው ማን ነው? ሶስተኛው ስማቸው ማን ነው? ስም አላቸው የላቸውም? ግን ይኸውልህ እነዚህ ሶስተኞቹ ሲኒየሮች ስለሆኑ ሌሎቹ በይሉንታ እሺ ብለዋል። ግን የጦሩ ባለቤት እነዚህ ናቸው። ለምሳሌ ዘመነ ጦር የለውም። ዋናው የጦሩ ባለቤት ዝናቡ ልንገረው ነው። ኦኬ ምሬ ጦር የለውም። የእሱ ጦር ትንሽ ነው፣ ቆቦ ላይ ነው ያለው። አብዛኛው ጦር ያለው ላስታ ነው። የላስታ ልጆች ናቸው። ትልቁ ጦር ያለው ላስታ ነው። ኦኬ ወደ ደቡብ ወሎ መጠነኛ አለ። አብዛኛው ወደ ሸዋ ብንሄድ ትልቁ ጦር የመከታው ነው። ኦኬ የትም ቦታ ብንሄድ ጎንደርም ብንሄድ እነ ደረጀና እነ ሀብቴ ናቸው ባለቤቶቹ፣ የጦር ባለቤቶች። እነዚህ በይሉንታ ዝም ብለው እንደ ገፎ እየተገፉ እየሄዱ ነው። መጨረሻ ግን ሲቹዌሽኑ እጃቸውን ይጠመዛቸዋል። ኦኬ ወይ ከወያኔ ጋር ሆነው ይሞታሉ ወይ ሶስተኛው ኃይል አሁን እኔ ግልጽ የሆነ አሁን ሰው ህዝብ አንድ የሚሆነው መታገያ አጀንዳው ሲገባው ነው። ለምሳሌ እኔ ከጎን የምሰለፈው የምታራምደው የመታገያ አጀንዳ ሲገባኝ ነው። በጋራ ጠላት ተሰልፈን አሁን እናንተ ለምሳሌ ሶስተኛ የሚላቸው ሰዎች እኮ አሁን እነ መከታው እና ሀብቴ እኮ አሁን የተመሰረተው ድርጅት ምክትል ሊቀመንበር ናቸው። ከየት እንደሚያመጣው አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር ነው። አርበኛ ደረጃ በጊዜ ባንክ ላኪላል ጠይቀውና ወደ እናንተ መጣለሁ። አሁን የኔ ጥያቄ አሁን ሶስተኛው ኃይል 4 ኪሎን መቆጣጠር ነው ወይስ ክልሉን መቆጣጠር ነው? ሶስተኛው ኃይል 4 ኪሎ መቆጣጠር ነው። 4 ኪሎ መቆጣጠር ነው። ሶስተኛው ኃይል 4 ኪሎ መቆጣጠር ነው። ይሄኛው ኃይል እኮ የነዘመነም ኃይል እኮ 4 ኪሎ መግባት እንዳይመስል። ኦኬ አላማው እሱ አይደለም። ከሆነለት ከኤርትራ ከትግራይ ጋር ሆኜ ኢትዮጵያ ላይ ፓወርፉል ሆኜ እወጣለሁ። አንደኛው ነው። አገርም ማፍረስ ድረስ ሊሄድ ይችላል። ሁለተኛው ደግሞ መደራደር ነው። ቢኮዝ አገር ማፍረስ ድረስ ሊሄድ ይችላል። ኦኬ መድኃኒዓለም ባላችሁበት ያጥፋችሁ። ሀገር ለማፍረስ የለም ቴዲ ቲክታክ ላይ ነው ያለው። ሀገር ለማፍረስ ብለህ እኔ መድረክ አልሰጣችሁም ነው። ሀገር ልታቀና ሀገሬን ከፍ የአኪላ ወሬ ነው እንጂ ያው ማን ይቀበላል? ሀሳብ የለም ላፈርስ ያልኩት እኮ የሚያፈርስ አይላለን ያልኩት ኖ ብትችል ሀገራችንን ከፍ ልታደርግ አሁን ካለው የተሻለ ስርዓት ልተክል ነው እንጂ ሀገር ለማፍረስማ እኮ መደራጀት አይጠበቅም። እና ቆይ ልጠይቅ፣ ኤርትራ ታዲያ ምን ልታደርግ ነው የምትመጣው? ማንን? ኤርትራ ኢትዮጵያ ምን ልታደርግ ነው የምትመጣው ይመስላል? እኮ ትሞክርና ገነባ ነው ታዲያ። ከኤርትራ ጋር አንድ ሰው ከተሰለፈ ኤርትራ ሀገር ናት። አንድ ሰው ከኤርትራ ጋር እናንተ ግን ሀገር ውስጥ ያላችሁ ታጋዮች ናቸው አይደል? የአማራን ህዝብ እኮ ችግር እኮ ቀርፋለሁ ብለህ ችግር ለዚህ ነው እኮ ቴዲ ግን እኔ ለአንተ ጥያቄ አኪላ ከግብፅ ጋር እቆማለሁ ያለ ሰው እኮ ነው። ስለምንድን ነው እኔ ታጋይ ስላልሆንኩኝ በምሰጣችሁ ደቂቃ አኪላን ከፈለጋችሁ በፖለቲካ አፈር ከድሜ ታበሉታላችሁ። እኔ ግን ማስተካከያ እንዲሰጥ ነው እዚህ ጋር ማዋራችሁ መድረክ የምሰጣችሁ። አገሬን አፈርሳለሁ ስትሉ ላራግብ አይደለም። ለዛማ ተባባሪ መሆን አልፈልግም። ይሄማ የመጨረሻ ነውርነት ነው። የምትመጣው ኢትዮጵያን አሁን ያለችበትን ኢትዮጵያ አትወዳትም፣ ለማስተካከል ነው የምትመጣው። አሁን ያለችው ኢትዮጵያ ተዳክማለች፣ በዚህ መንገድ ነው መጠንከር ያለባት ብለህ ለማጠንከር ነው የምትመጣው። ለማፍረስማ ማይ ፍሬንድ መታገል እኮ አይጠበቅብህም። ምን ያደርጋል ለመታገል ለአገር እኔ ደግሞ አፈርሳለሁ ያልኩህ አሁን የመጣው የህወሓቴ ጽምዶ ጋር ምናምን ሆኛ አመራር ሆኜ ብሎ 5 እና 6 ሰዎች በራሳቸው ካልኩሌሽን በብር በምን ለምሳሌ ቅድም ተነስቷል እንትና ሀብቴ ወልዴ ፋኖ ሀብቴ ወልዴ የእስክንድር ምክትል ሆኖ አፋድ ውስጥ ነበር፣ ግን አፋድን ጥሎ ሄዷል። ኦኬ ዛሬ እዚህ ድርጅት ውስጥ ያሉ ቅድም የጠቀስኳቸው በስም ይህን ድርጅት ጥለውት መውጣታቸው አይቀርም።
ኦኬ ይሄን ደጋግመን ድሮ ተናግረን ሆኗል፣ አሁንም ተናግረን ይሆናል። ኦኬ ጥለው መውጣታቸው አይቀርም። ቢኮዝ አቋማቸውን ስለምናቅ ማለት ነው። የሚሞቱት ምን የሚሉት እነሱ ናቸው። መቀሌ እኮ አይደለም ያሉት፣ ወይ ሱዳን አይደለም፣ ወይ ኤርትራ አይደለም ያሉት። ኦኬ ይሄኛው ግን ኃይል የሳውዲን ገንዘብ እየተቀበለ ሳውዲ ገንዘብ ሰጥተው የኤርትራና የህዋትን ኃይል ይዤ ኤርትራ ናት እና ህዋት አንድ ላይ ሆኖ አንድ ፋኖ አንዱን ቶሎ በሏለች። መሳሪያ የሚሰጣቸው ገንዘብ የሚሰጠው አንድ ከሆናችሁ ነው ብላ ተሯሩጦ የሚጣሉ ሰዎች ሳይቀር አንድ ድርጅት መሰረትን አሉ። የአማራ ህዝብ ለረጅም ጊዜ አንዱን እያለ ሲጠይቅ ያልሆኑ ግለሰቦች ማለት ነው። አሁን ከነሱ ግለሰቦች የሚመጣው አዲሱ ሰዓት ይበላቸዋል። ይህ አዲስ አንድ ልጨርስ መሀል ስለገባ እንዳይቆራረጥ ማለት ነው። እና ትግል ማለት ያው ካስኬዲንግ ነው። ከሆነ ሌብል ወደ ሆነ ሌብል ነው የምትሄደው። አሁን ያለው ኃይል ዘመነ እኮ ያለው ሱዳን ነው። ሳምረ የሚባል ሱዳን ነው ያለው የሚኖረው። አዎ ሱዳን ነው ያለው። የለም ምን ያደርጋል ሱዳን የሚኖርበት ካምፕ ሳምረ የሚባል የትግራይ ሰራዊት ማይካድራ ላይ አማራዎችን ጨፍጭፎ የሄደ ሰራዊት ነው አጅቦት የሚንቀሳቀሰው። ኦኬ ወደ ኤርትራ የሚወስደው ያ ኃይል እና ዱ ዩ ቲንክ ይሄ ኃይል ጋሆኜ አማራ ህዝብ ይቀበላል? አይቀበልም። እውነታውን እስኪ ነው። አሁንም የሚጠረጥረውን ጠርጥሮ ጥግ ጥግ ይዞ ነው ሰው ቆም ብሎ ነው እያያለው። ምሬ ደጋግሞ መቀሌ ነው የሚመላለሰው። አብዛኛው ተተኳሽ ከመቀሌ ነው የሚመጣው። ኦኬ አንዳንድ ሰራዊቶች መቀሌ ሁሉ የሚገኙ አሉ። እነዚህ ኃይሎች የአማራ ህዝብ ራሱ አይቀጡ ቅጣት ይቀጣቸዋል። ኦኬ ያ ሲመጣ ነው ይሄ ሶስተኛው ወዶም ሳይሆን ተገዶ ሶስተኛው ትክክለኛው አማራ አደረጃጀት ይወጣል ማለት ነው። ቴንክ ዩ። ሶስተኛውን ኃይል የአማራ ህዝብ ይቀበለዋል። እነዚህን ዋና አማራዎች ናቸው። ክብራትና ክብራት አማራ አይደሉም ልትለኝ አትችልም። ኢንፋክት እዚህ ሶሻል ሚዲያ ላይ በቪዲዮ ከማይታዩ ሰዎች መካከል በቪዲዮ የሚታዩ ናቸው። አማራ አይደሉም። ፎቶውን ቪዲዮውን ውሰድና ይሄ ልጅ የማን ነው ብለህ ጠይቅ። በቪዲዮ ይታያሉ። አንዳንዶቻችሁ አማራ አይደሉም መስማት የምትፈልጉትን ሲናገሩ አማራ ይሆናሉ። መስማት ማትፈልጉትን ሲናገሩ አውቶማቲካሊ አማራነታቸውን ትፍቃለህ። በቪዲዮ የሚታዩ ናቸው። ምን ላድርግ ነው? የሰው ልጅ በቪዲዮ ከታየ ምን ታደርጋለህ? አሁን ለምሳሌ እኔ የማንኪያ ብሔር ተወላጅ ነኝ። ኦኬ የማንኪያ ብሔር ተወላጅ አይደለም። ቪዲዮውን ውሰድና ጠይቅ። ይሄ ልጅ ብሔሩ የት ነው ምናምን ብለህ ጠይቅ። ተደብቄ ባወራ ኦኬ። ለማንኛውም የሚመቻችሁ ታፕታፕ አድርጉ። ቴዲ ባይሆን ይህን ቃሌን ያዝ። እዚሁ ቤት በጣም በጥቂት ወራት ውስጥ በጣም በአጭር ወራት ውስጥ ይሄ ድርጅት ፈርሶ እኔ በዛ ላይ ሀሳብ ለመስጠት እመጣለሁ። ይሄ አሁን እነ አርበኛ ዘመነ ካሴ የወያኔ ድርጅት ፈርሶ እኔ እመጣለሁ ድርጅት ነው የምትለው። እሺ ሌሎች አማራ ልጆች ምንቱን እንሰማለን። እንደ አንድ አኪላ እንደ ዋና አማራ ሀሳባቸውን ትሰማላችሁ። ካልተመቻችሁ ደግሞ ወደ ተመቻችሁ ትሄዳላችሁ። ይሄ የኛው ጉድ ነው። ክልል 3 ውስጥ አማራ ክልል ውስጥ ያሉ የፋኖ ኃይሎች እንግዲህ ሶስተኛ ሀሳብ አለ። የመጀመሪያዎቹ መደራደር ያስፈልጋል ብለው በሰላማዊ መንገድ ለመታገል ገብተዋል። ባርጌኒንግ ፓወራቸውን ስላጠናከሩ ነው ብሏል። እነዚህኛዎቹ ደግሞ ከሻዕቢያና ከቲፒኤልኤፍ ጋር የሚሰሩ ናቸው፣ አገር ለማፍረስ የሚመጡ ናቸው ብሏል። ትክክለኛው ፋኖ ሶስተኛው ኃይል ነው። ስም የላቸውም። ኢንቪዚብል ፎርስ የሚባለው ማለት ነው። ክብራትና ክብራት አማራ አኪላ ትንታኔ እሱን ያለ እንግዲህ ብዙ ሰዎች የሚደግፉት አሉ፣ ብዙ የሚቃወሙት አሉ። እናንተ መርጣችሁ ትሰማላችሁ። ወደ ኮልሚ ማሜ እንሄዳለን። ኦኬ ሰላም፣ ድምፄ ይሰማል? ቴዲ ይሰማል? ይሰማል። እሺ አመሰግናለሁ እድሉን ስለሰጠኝ። በመጀመሪያ ከአጀንዳ ልጀምርና በሚገርም ሁኔታ ተደራድረው ነው እንጂ እጅ ሰጠው አይደለም ምናምን ነገር። ያው ትንሽ እኔ ከሌሎች ለየት ያለ ነገር እንትን ልል እችላለሁ። ምክንያቱም ትላንትና ያው አሁን ተደራደሩ የሚባሉ አካላቶችን በቅርበት አውቃቸው ነበረ። ላይክ ደጋፊ ነበርኩ የድርጅቱ። ግን ባለፉት 1 ዓመታት ስንታገላቸው የነበሩ የአፋሕድ ድርጅቱን ወደ ብልጽግና ጠቅልሎ ለመውሰድ እንትን ሲሉ የነበሩ እዚህ ጋር ወንድማችን አሁን ደግሞ ተደራድረዋል የሚለን አካል የነሱ ሰፖርተር ሆኖ አጌንስት ከኛ ቆሞ ድርጅቱ ወደ ብልጽግና እንዲሄድ የራሱን ሚና የተጫወተ ሰው ነው። ለዛ ነው አሁን ደግሞ ላይክ ተንከረፈው እጃቸውን ሰጠው በሚገርም ሁኔታ ኢማጂን ተደራደሩ ኢጋድ ምናምን ባሉበት ማም ተባለና የት ቢያንስ ቲፒኤልኤፍ
ፕሪቶሪያ ላይ መሄድ ባይችሉ ታንዛኒያ እንደሆነ መሄድ አልቻሉም። ቁጥቋጦ ስር ማለት ነው በሚያስቅ ሁኔታ። እናም አሚኮ ላይ ማስረሻ ሰጤ የሄደ ጊዜ ተደራደርን ተፈራረምን ተባለ። ምን እንደተፈረመ አልታየም። ደግሞ ትላንትና ኮሎኔል ፈንታው ማቤ ሲሄዱ ተፈራረምን አለ። እንዴ ቼክ ነው እንደሚፈራረሙት? አንድ ድርጅት አፋድን ይዘን የገባን ካሉ አንድ ድርጅት አንድ ተፋላሚ ኃይል ድርድር በመሰረቱ ሁለት ተፋላሚ ኃይሎች ሰጥቶ በመቀበል ላይ ካል አይደለ ትላንትና ሲያዋጋቸው የነበረን ጉዳይ በሰላማዊ መንገድ እንትሉ ያንን ደግሞ እንዲጸና የህግ ማሰሪያ ነው እና ማስረሻ ሲሄድ የሚፈረም ኮሎኔል ፈንታው ማቤ ሲሄድ የሚፈረም ሌላ ደግሞ ነገ አበበ ሲሄድ የሚፈረም እንደዚህ ያለ ፖለቲካ ድርድር አለ ወይ ነው ጋይስ? ሂዱና አዩት። ሲቀጥል ደግሞ ሁለተኛው ነገር አፋሕድ እንደ ድርጅት ይዘን ይደናል ብሎ ማስረሻ ሰጤ የሆነ እንትን ላይ የባህዴን ሚዲያ ላይ ሲያወራ ኢንተርቪው ያደረገ ነገ በሰላማዊ ምርጫ ምናምን እንትን ለማለት ስራ አስፈጻሚ እያዋቀር ነው አለ። ኢፍ ድርጅት ይዘው ከሄዱ ኦልሬዲ ስራ አስፈጻሚ ያላቸው ማለት ነው። አዲስ የሚያዋቅሩት ምንድን ነው? እውነታው ምንድን ነው? ላለፉት 1 ዓመታት አፋሕድን ጠቅልለው ለመውሰድ የብልጽግና ሰርጎ ገቦችና አላማቸውን የሳቱ አካላቶች እነዚህም ሰፖርተር ነበሩ ዋና አማራዎቹ ሞክረው በትግላችን እንትን ብለናቸዋል። ግን የሚያሳዝነው ነገር ከብልጽግና ያተረፍናቸውን ጽምዶ ጨለፈብን ማለት ነው። በሚያሳዝነው ሁኔታ ማለት ነው። አፋሕድ የብልጽግና መሳሪያ እንዳይሆን ያውም ደግሞ የአንድ ሰፈር ኢንተረስት ያለው አካል ነው እና የአማራን የህልውና ትግል ለብልጽግና ስጦታ በመስጠት የሰፈር ኢንተረስትን እንትን ለማለት ነበረ። ያ አልተሳካም፣ ግን እየተንከረፈፉ ሄደዋል። ከዛ በተረፈ ደግሞ ሄደው አንዱ የጎንደር ፋኖ ሄደ ቻይና መሰለችኝ አዲስ አበባ ምናምን እያለ ነበር እና በአጠቃላይ እዛ ጋር ሄደው ትናንትና ለአማራ የህልውና አደጋ ወለጋ ለታረዱት ለተጨፈጨፉት ምናምን ነገር ብልጽግና ነው ብለው ፈርጀው ታግለው ሄደው በጣም መሽቆጥቆጥ እኔ ለነሱ ነው ማለት ነው። እንደሌላው መጥቼ በሽቄ ምናምን ነገር እንደዚህ ምናምን ይቆረጥ ይፈለጠዋልም ራሳቸውን ገለዋል። ነገ ዳግመኛ እነዚህ አሁን እጃቸውን እያንከረፈፉ ይሄዱ አካል ከነገ ወዲያ ነገሮች ይቀየራሉ። አሁን ያለው ሁኔታ እንትን ዳግመኛ አማራ ፊት እታገልልሃለሁ ብሎ መምጣት የማይችሉ ራሳቸውን ያዋረዱ ናቸው። የአማራ እናት ማህፀን ለምለም ነው። ያው ታጋይ አይጠፋም የአማራ ህዝብ ነጻ እስካልወጣ ድረስ። በዚህ አጋጣሚ ግን ብልጽግና የሚባለው የወንበዴ ድሩዬ ስብስብ አንደኛ ዛሬ ላይ የሚፈርጃቸው ሀገር ሊያፈርሱ ነው ምናምን እኔ ልማት እያለማ ነው የሚለው ትናንትና እኮ ለኢሳያስ ቀለበት ያደረገለት አብይ አህመድና ብልጽግና እንጂ የኢትዮጵያን የደህንነት መስሪያ ቤት ገልብጦ ለሻዕቢያ ሰጥቶ አሁን ላይ እንደዚህ እንድታምስ ሀገሪቱን ያደረጋት እኮ አብይ አህመድ ነው፣ ብልጽግና እኮ ነው። አንድ ጥያቄ ብቻ ግልጽ መሆን ስላለበት ጋይስ፣ እኔ በተለይ የሚያደምጡ ሰዎች እያደረጋችሁ ያላችሁትን ትግል ተጠያቂዋ በፊት በሄድባት አሪፍ ነበር። እያደረጋችሁ ያላችሁትን ትግል ህዝቡ ማወቅ አለበት እኮ። አሁን የምታደርጉትን ትግል ታጣቂዎቹ ብቻ ናቸው የሚያውቁት ወይ ደጋፊዎቹ ናቸው? ህዝቡ አያውቅም። አንዳንዱ እንደውም ትግል የተደረገ መሆኑንም አያውቅም። አሁን የኔ ጥያቄ አንተ ያለበት ትክክለኛው የፋኖ ኃይል የትኛው ነው? ኮልሚማሜ በምን መንገድ ነው አንተ ያለበት? መጀመሪያ ስሙን ትነግረናል። የትኛው ፋኖ ነው የምትደግፈው? በምን መንገድ ነው የአማራን ህዝብ ጥያቄ እንመልሳለን ብላችሁ የምታስቡት? እሺ እሱን እንትናለሁ። ግን ከዛ በፊት ከይቅርታ ጋር ቴዲ በጣም ሶሪ፣ ከብዙ ጊዜ ነው በኋላ የመጣሁትኝ። አንድ ማስረጃ አለች። ማስረጃ ማቅረብ ይቻላል አይደለም? ተጨባጭ የሆነ ማስረጃ ይቻላል ቴዲ ይቻላል። ከሚሄድ በፊት ማስረጃ ኦኬ። እንደዚህ እኔም አንደኛው ሰው ስለሆንኩኝ የብሔረሰብ ማንነት ከምቀማው እኔ ብሔረሰብ መቀማት አልፈልግም። ግን ኤኒባዲ እዚህ ጋር 2600 ሰው አለ የራሱን እንትን ማለት ይችላል። ግን አሁን ኢትዮጵያ ሊያፈርሱ ነው የሚመጡት ምናምን የሚለው አካል ትላንትና ለካላረላ አንዳንድ ሾርት የሚሆነው ይችላል። ለማንኛውም ላሳያችሁና ከዛ በኋላ እንትን ትላላችሁ። ኮንክሪት ተጨባጭ በምን ሞራል እንደዚህ እንደሚወራ አላውቅም። ዚያድ ባሬ መሬቴ እስከ የት ነው ያለው? እስከ አዋሽ ድረስ ነው መሬቴ ብሎ የሚተዋቅ ታውቃላችሁ። በደርግ ጊዜ እስከ አዋሽ ድረስ ይመጣል። እናግዘዋለን። ምን ችግር አለ? ሊስን አሁን በአማርኛ ነው። ትናንትና ዚያድ ባሬ አዋሽ ድረስ ሆልዳውን ሚት አድርግ ራስን ትከራከራለህ፣ ችግር የለውም።
ያ ትከላከላለህ። ሌላ ሎጂካል የሆነ ማስረጃ አለ ተጨባጭ። ዚያድ ባሬ አዋሽ ድረስ ነው የሶማሊያ መሬት ብሎ ኢትዮጵያ ቆርጦ ሊወስድ ሲል ነበረ። አሁን ዚያድ ባሬ ቢመጣ ሶማሌዎች አዋሽ ድረስ ሀገራችን ነው ብሎ ቢመጡ እናግዛለን። አንድ ያዙ ኖት ያ ብቻ የኢትዮጵያን ካርታ በኢትዮጵያ የፖለቲካ ሰማይ ስር በሶሻል ሚዲያ ለመጀመሪያ ጊዜ የኢትዮጵያን ጂኦግራፊ ማፕ በአደባባይ ያውም ደግሞ ለሶማሌዎች በእንግሊዘኛ አዳምጡ። ባይዘው ቴዲ ስለ ኢትዮጵያችን ማምን እያልክ ነው። ሀውቱ ከዛሬ በኋላ ይህን ሰው እንዴት እንደምታስገባው እዚህ ቤት አላውቅም። So, if you guys spend your time fighting around here, they will annex it. But you guys have like more than thousands of kilometers border with Ethiopia. Hit them from here, where you guys are strong. You guys do not have to act through here. Okay, just hit the enemy, like hit them where it feels, hit them in Bali, hit them in the south parts of Oromia, okay, where it hurts. Here are the Isagis. They will create ፎዞናል ለሱ እንኳን አረ መድኃኒዓለም በመድኃኒዓለም ይሄ እኮ ጋይስ ቆይ ተመልሶ ይመጣል። ኢቭን እንኳን አይደለም የኛ ወገን የጠላት ወገን እንኳን እንዲህ ያለ ትንታኔ እኮ በአደባባይ ላይ አይሰጥም እኮ። ኢቭን የጠላት ወገን እኛ እንድንጠፋ የሚፈልግ እንኳን አካል እንዲህ አይነት ነገር እኮ በአደባባይ አይናገርም። አይደለም ከኛ ወገን ለማመን ይከብዳል። አለው ተርፍ ያለው ጋይስ ምንድነው? ጸበ ሰውር ነው ምንድነው እንደዚህ ያደረገኝ? ይቅርታ ጋር ልጨርስላችሁ። ኧረ ጉድ ሶሪ። ምንድነው እንደዚህ ያደረገኝ? ሪፖርት አደረጉብኝ እናንተ ዋና ማረፍ ተሰብስባችሁ ምንድነው? ይጨርስ ሶሪ አይታይም ቪዲዮ ጋይስ ረፉ። ሪፖርት አታድርጉ እንደ አይደብራችሁም እንዴ? አንድም አላደረገም። ሀሳቡን ግለጽ። ማን ሪፖርት ያደርግባል? ወርደ በኮኔክሽን ሪፖርት ላለን እዚህ ስፔሲፊካሊ አንፈልይቶ ሪፖርት የሚያደርግ የለም። አሳይ ኔትወርክ የሰገጤ ወሬ እኮ ይገርም። ሀሳቡን ግለጽ ዝም ብለህ እንዴ። ምን ነክቶ ነው ሰው እየተረጋ ቴዲ ማሰደብ ጀመርክ እንዴ? አዲስ አለ from here are fighting with the Hargeisas. They will populate this area. So if Somalia has to act here, I'm really happy to see no history. Okay. Sorry, አመሰግናለሁ ቴዲ። ምንድነው ይሄ ትላንትና ይሰማል ድምጼ ቴዲ? ይሰማል። እኔ ይሰማኛል። ትላንትና በአደባባይ ይሄንን ሲያደርግ የነበረ አካል ዛሬ ላይ ተገልብጠው እኔ ማንም ሰው እነዚህም በሚፈልገው ነገር መረዳት ይችላል። እና በአማራ ስም በአደባባይ አማራን ያኔ ኢትዮጵያ እና ሶማሊያ ጦርነት ያደርጋል በሚባልበት ጊዜ በአደባባይ እየዞሩ አማራን በአንድ ለማስባል ነው። አሁንም ሶስተኛ አማራጭ ምናምን የሚለው ነገር እንደሚመጣ ስለታወቀ ከአሁኑ ያንን ኃይል ለማጠልሸት ነው። እውነት ለመናገር አሁን የተመሰረተው ድርጅት የአማራ ድርጅት አይደለም። የቲፒኤልኤፍ እና የሻዕቢያን የጽምዶ አጀንዳ የያዘ ነው። የአማራ ህልውና ትግል አሁን አጣብቂኝ ውስጥ ነው ያለው። የአማራ ህዝብ ዋጋ እየከፈለ ነው ያለው። ወደ ብልጽግና መሄድም ወደ ጽምዶ መሄድም ከአማራ አጀንዳ ያወጣል። የአማራ ህልውና አደጋን አጀንዳ የያዘ ሰው ወደ ብልጽግና ወደ ጽምዶ የሚሄድበት አንዳችን ምክንያት የለም እና ትግሉ ይቀጥላል። አንተ ግን ለጠየቀው ጥያቄ አሁን ባለው ሁኔታ ላይ ድርጅት መሰረትን ብለዋል። ከዚህ በፊት ብዙ የተለያዩ ሎጎዎች ይመጡ ነበረ። ላይክ እንደዛ ሎጎ ነው የምናየው። መሰረታዊ የሆነ የአማራን ችግር አጀንዳ በያዘ ሁኔታ የተፈጠረ ኢንቲቲ የለም። ላይክ በሚታይ መንገድ ግን መሰረታዊ የሆነ የአማራን ችግር ለመፍታት ሁለገብ ትግል ይቀጥላል። ብልጽግና እንደዚህ ላይክ አለ አይደለ እንደዚህ በግለሰብ ደረጃ እየተበታተኑ እየተቆራረጡ የሚመጡ ሰዎችን መስመራቸውን የሳቱ አንዳንዶችም ደግሞ ትላንትና ራሱ አሰማርቷቸው የነበሩ በአማራ ክልል ላይ ፋኖን ከህዝቡ ለማጣላት በየአካባቢው አንተ መደግፈው ፋኖ የትኛው ነው? አሁን የምደግፈው በአደረጃጀት በስም ደረጃ የለም። ግን አሁን ከተመሰረተው ድርጅት ውስጥም
እንትን የሚለው ነው ጣለ የሚለው አሁን ደግሞ የተመሰረተውን ድርጅት አንቀበልም ብለው ወደ በረሃ የገቡ አሉ። የድርጅት ስም አልያዙም። እነሱን ሰፖርት አድርጋለሁ። ከዛ ውጭ ትግሉን ነው የምደግፈው። ትግሉን ሁለገብ ትግሉን ማለት የትኛውን ትግል? ሁሉም ትግል ነው እኮ ነው። ፋኖ የአማራ ህልውና ትግል አንድ ክፍል እንጂ ፋኖ ብቻ አይደለም። ፋኖ ላይ የተንጠለጠለ የአማራ ህልውና ትግል የለም። ሁለገብ ትግል ነው የሚደረገው። ግልጽ እንዲሆን አሁን ምንድን ነው የምትደግፈው? ገና በይመጣል የሚመሰረተው ነገ በተስፋ ነው የምጠብቀው ወይስ ካሉት ነው የምትደግፈው? የትኛውን ፋኖ ነው የምትደግፈው? ለእንትን እንዲመች ነው ግልጽ እንድታደርግልኝ ስለፈለኩኝ። አሁን ባለው ደረጃ በስም የለም። በስም የሚገለጽ ምናምን ይሄ ነው ብዬ የምነግርህ የለም። አሉ እንትን የምንላቸው ሰፖርት የምናደርጋቸው አካላቶች አሉ። ድርጅት መስርተው አሁን ባለው ሁኔታ እንትን አላሉ። ትላንትና ሰፖርት አድርገው የነበረው አፋድ ነው። አፋድ በተደረገበት በቲፒኤልኤፍ እና ሻዕቢያ ዘመቻ አንድነት ብለው በምግብ እየታገዙ አፋድን ለማጥፋት ብዙ ሰርተው አልችል ሲሉ የቀረው ደግሞ የብልጽግና አካል ነበረ። በሁለት በሶስት ጎራ ነበር አፋድ ጦርነት የተከፈተበት። ሰው የተወሰኑ ኃይሎች ወደ ብልጽግና ሄደዋል። ቀሪ ደግሞ ፈርሷል። አፋድ ፈርሷል። ግን ደግሞ እነዛ አካላቶች በተደረገበት በማንነታችን ምክንያት በብሔራችን ምናምን በውስጥ ሽኩቻ ከፈረስክ ተሸንፈሃል። በቃ ሰርቫይቭ ካለ ሰርቫይቭ ታደርግ ነበረ። መንግስት በግራ የሚግባብ በቀኝ የሚግባብ አንተም እኮ በትችል እኮ የመንግስት ሰዎቹ ስለመግባት ነው አይደል የምትታገለው? አሁን ባለው ሁኔታ የቀድሞ አፋድ እንደ ደጋፊም አባላቶችም አዲስ በተመሰረተው ድርጅት ከቲፒኤልኤፍ እና ከሻዕቢያ አጀንዳ አውጥተን ትክክለኛ መስመር እናስይዘዋለን ብሎ የሚያስቡ አሉ። ይሄ መሆን የለበትም ብሎ ደግሞ መሬት ላይ ካሉም ወደ በረሃ እየገቡ ያሉ አሉ። ያንን አንደግፍም ብሎ ይቆሙ አሉ። ነገ ከነገ ወዲያ የጋራ አቋም እያዘ ገና እኮ ሂደት ላይ ያለ ጉዳይ ነው። ገብቶሃል አይደለም? የግዴታ ደግሞ ትግል ለመደገፍ የሆነ ተስፋ አይደለም። ወረድ ቆይ ሆላ አሁንም እኮ ይህንን ሁለቱን ወደ ብልጽግና ሄዱ ፋኖ ነው የምትደግፈው አንተ? ገና ያልተመሰረተው አሉ። ኦልሬዲ እየታገሉ እኮ ነው። ኦልሬዲ እየታገሉ ነው ያሉት። ገብተዋል። ኦኬ ለማንኛውም ቴንኪው። ግን በኢትዮጵያ አንድነት ብሔራዊ ጥቅም ምናምን ስትል ስለነበር የኢትዮጵያ ብሔራዊ ጥቅም አለ እነዚህ መጠይቀህ ለመሰለህ ቁም ነገር እያሾፈን ያለ ነው ህዝብ ላይ ነው። እኔ የአማራ ህዝብ ችግር አለበት ወይ እስኪ ሰለቻችሁ ድረስ ብዙ ጊዜ ተናግሬያለሁ። ምን ጥያቄ ያለው? የአማራ ህዝብ እንደ ህዝብ መከራ ድራማ የተሰራበት ህዝብ ነው። ግን አሁን ከነበረበት ችግር በላይ አሁን የሚደረገውን ትግል ታኮ የሚደረገው ነገር ግን የበለጠ ድራማ ነው፣ የበለጠ መከራ ውስጥ የከተተው ነው። ያ ግን ቴዲ በዚህ አጋጣሚ ከይቅርታ ጋር አንድ ሰው የሆነ አካል ችግር አለ። መጀመሪያ ችግርን አይደንቲፋይ አድርገሃል። ይህን ችግርን እንዴት ነው ሶልቭ የምታደርገው? ሌላ እኮ ውስብስብ እኮ ነገር እኮ የለውም። የአማራ ህዝብ ያለበትን ችግር መጀመሪያ ነቅሳ ወጥተሃል። በዛ ዙሪያ ትደራጃለህ። በዛ ዙሪያ ላይ እንዴት ነው ህዝቡ ነፃ የምታወጣው? ወይም ደግሞ እንዴት ነው ፕሮብለም ሶልቭ የምታደርገው ነው። ሌላ ነገር የለውም። አፋባ አፋጉ ምናምን እያልክ የህዝቡ መከራ ነው የሚብሰው ነው እኮ እያልኩ ያሉት። ይሄ ለሁሉም ነው የሚሰራው። ቲፒኤልኤፍ ዛሬ ወደዚህ ከመግባት በፊት ከ8 በላይ ፓርቲዎች አሉ። የትግራይ ህዝብ ችግር ግን እንደምታዩት ነው። ኦሮሚያ ክልል ትላንትናና ሬስቶራንት ውስጥ የነበሩ ምግብ ቤት ሊበሉ የገቡ ምስኪኖች ተገድለዋል፣ ተረሽነዋል በታጣቂዎች እንትን ማለት ነው። አንደኛ የምናደርገው ትግል የኛ ነው ወይ የእናንተ ነው ወይ? እሱ እኮ ነው የምንጠይቀው አይደል? አንዳንዴ የምናደርገው ትግል የኛ ሊመስለን ይችላል፣ ግን የምናደርገው ትግል የኛ አይደለም። ይህን ስል በጣም ትክክለኛ ትግሉ ገብቷቸው አማራ ህዝብ ከገባበት ችግር ስለማውጣት የሚያስቡ ቀንና ማታ የሚያለቅሱ አማራ ልጆች የሉም እያልኩኝ አይደለም። ተጠልፈዋል ካልከኝ፣ ተዳክመናል ካልከኝ፣ በማንነታችን በብሔራችን በምናምን ካልከኝ፣ ታዲያ ከአንተ ባላንጣ የሆነ ሰውዬ ታዲያ አንተ ቀጥታ ታዲያ ዝም ብለህ እየተራመድክ 4 ኪሎ ስትገባ እንዲህ ነው የጠበቀው? እንዴት ነው? እሱ ብቻ ሳይሆን ህዝቡ ከገባበት ችግር ለማውጣት ሲሪየስ መሆን አለብን ለማለት ነው። ሲሪየስ መሆን አለባችሁ እናንተ። ኮልሚ ማሜን አመሰግናለሁ። ወደ ቅድስት እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቀደም ሲል የጠየኳችሁ ጥያቄ ያለ ቴሌግራም ላይ ብዙ ከ20 ሰዎች በላይ ኮመንት አድርገዋል። እናንተም ጻፉልኝ፣ አነባለሁ መጨረሻ ላይ። ቅድስታችን እንዴት ነሽ? እንዴት ነህ ቴዲ? እንዴት ናችሁ? ከላይም ከታችም ያላችሁት እና ምስኪኑ የአማራ ህዝብ የተነገደበት ያው መቼም ደግሞ አልቀርም። አሁን አንዳንዶችን እያዋረድልን ነው። ይሄን ነበር ስንታገር የነበረው። በህዝባችን መሸቀል በጣም ትክክል አይደለም የሚል
አንዳንዶቹ እንደውም በድፍረት የሰዎችን ማንነት ይቀሙ ነበርና ዛሬ ስብዕናቸው በፊት ለፊት እየተገለጠ እየወጣ ህዝባችን ላይ ምን ያክል ጨካኞች እንደሆኑ በደንብ እንድናይ እግዚአብሔር ስለረዳን እኔ እውነት ለመናገር በጣም ደስተኛ ነኝ። አንዳንድ ነገሮች ይገለጣሉ በራሳቸው ሰዓት። ከመንግስት ጋራ የሰላማዊ አማራጭን መርጠው ገቡ ስለተባሉት የፋኖ አመራሮች እኔ እነዚህ ሰዎች ወደዚህ ትግል ሲገቡ የአማራን ኮዝ ይዘው ነው የገቡት። በዚህ ትግል ውስጥ ብዙ መከራ ከፍለዋል፣ ዋጋ ከፍለዋል፣ ስም ያላቸው ምናልባትም የኢትዮጵያ አንድነት ችግር ውስጥ በገባ ጊዜ በግንባር ቀደምትነት ሄደው ሀገር እንዳትፈርስ ዋጋ የከፈሉ ሰዎች ናቸው። ዛሬ እነዚህ ሰዎች ትግሉ ውስጥ ቆይተው ትግሉ የትጥቅ ትግል ስታደርግ በየጊዜው የሚመጡት አዳዲስ ነገሮች እያስተማሩ እየተቀየርክ እየገመገምክ መሄድ ስትችል ነው አንተ ለተነሳለበትን ዓላማ ማሳካት የምትችለው እንጂ ከዚህ ቀደም ሲደረግ እንደነበረው በቃ ሂድ ግፋ፣ እዚህ ትገባለህ፣ እዚህ ትወጣለህ፣ ለመገምገም ለመደራደር ነገሮችን ቆም ብሎ ለማየት ለማደራጀት የሚደረጉ ነገሮችን እንዳታይ ተደርጎ ተሸብቦ የሄደበትን ነገር ጥሰው ሲወጡ ስም ልትሰጣቸው አይገባም። እኔ ለእነዚህ ሰዎች ትልቅ ክብር አለኝ። ዝም ብሎ ሰዎች አይደሉም። የቻሉትን ሁሉ አድርገዋል። በዚህ ትግል ውስጥ የጎንዮሽ ልፊያዎች ነበሩ። ከፍተኛ የስም ማጥፋት ዘመቻ ተደርጎባቸዋል። በጎንዮሽ ውጊያው በጣም ብዙ ያደራጁት ወጣቶቻቸው ሞተውባቸዋል። ከዛ ደግሞ በግልጽ የተናገሩት ነገር አለ። የዓላማ ልዩነት አመጣን አሉ። የዓላማ ልዩነት ሲያመጡ ከዛኛው ግሩፕ ጋር ከምሰለፍ ከዚህኛው ጋር ብሰለፍ የአማራን ህዝብ እጠቅማለሁ የሚል ነው ይዘው የመጡት። ዋይ ለምንድን ነው ይህ ሀሳብ የሚገፋው? ትላንት ጀግናዬ ስትለው ትላንትና ስታወድሰው የነበረው ሰው ይሄ ለኔ አሁን ይሄ የትግል ሰዓት ለኔ ተስማሚ አይደለም፣ ህዝቤንም መከራ ውስጥ ከቷል ብሎ ደግሞ ቆም ብሎ ሲያስብ እሰይ ነው ማለት ያለብህ። ሐሳቡን መቀበል ነው እንጂ ያለብህ እንደ ከሃዲ ተቆጥሮ ኢትዮጵያ ውስጥ የሚፈጠሩ አለመግባባቶችን በሰላም ለመፍታት የሚመጡ አካላቶችን የመግፋትና ሀገሪቷን በተለያየ የጦርነት ቀጠና ውስጥ እየዛቀጠች እንድትኖር የማበረታታት ያክል ነው። አንዳንዶች እንደሚሉት ዝም ብለው አልገቡም። ውይይት አድርገዋል ከመንግስት ጋር፣ በሰላም ለመፍታት ተስማምተዋል ከክልሉ መንግስት ጋር፣ ተፈራርመዋል። የነሱን ሐሳብ የገዙ የፋኖ ትግል እንደሚታወቀው በየቦታው የራሱን አደረጃጀት ይዞ ነው የቆየው። የነሱን ሐሳብ የሚገዙ ከየቦታው ያሉ ከተለያየ አደረጃጀት ያሉ ሰዎች በየጊዜው ወደዛ መጡ። ከዛ ሰላም ስምምነቱ መጣ። ከተማዋን ጎበኙ። ምን ችግር አለ? አዲስ አበባ የነሱም ናት እኮ ከተማቸው ናት እኮ። ትልቁ ጥያቄ የሚሆነው ይዘህ የወጣኸው ዓላማ ላይ ስትታገልበት የነበረውን ነገር በሰላማዊ መንገድ ከመንግስት ጋር መፈጸም ትችላለህ ወይ? ልታሳካው ትችላለህ ወይ የሚለውን እዛ ጋር መጠየቅ ይቻላል እንጂ ለምን አዲስ አበባን ጎበኙ? እነሱ ያልጎበኙት ማን ሊጎበኝ ይችላል? ከተማቸው ሀገራቸው ናት፣ ዋና ከተማቸው ናት። ስለዚህ መጎብኘት አለባቸው። ለምን እንደ አዲስ ነገር ይታያል? ምክንያቱም ኢትዮጵያ ውስጥ ከፌዴራል መንግስት ጋር የተጋጨ መሳሪያ ያነሳ የፋኖ ኃይል ብቻ አይደለም። የህወሓት ኃይል አንስቶ በዛ ሁሉ መከራ ውስጥ አልፎ ስምምነት ከወረደ በኋላ ክልል ውስጥ በተፈጠረው አለመግባባት የዓላማ ልዩነት ሲመጣ እነጌታቸው እኮ አዲስ አበባ ሄደዋል። እነሱ እየጎበኙ አይደለም እንዴ? እነሱ እየሰሩ አይደለም እንዴ? ስልጣንም ይዘው እኮ እየሰሩ ነው። ስለዚህ አፕሪሼት ነው ልናደርጋቸው የሚገባው። የትግራይን ህዝብ የሚያዋጣው ከፌዴራል መንግስቱ ጋር ተዋግቼ ሌላ ነገር አድርጌ ሳይሆን በሰላም መወያየት የትግራይን ህዝብ እንዲያተርፍ ያደርገዋል የሚል ዓላማ ይዘው የመጡ ሰዎችን ለምን ትገፋቸዋለህ? አየህ፣ የኛ የማህበረሰባችን ችግር በራሱ ሁልጊዜ ሄደህ ግፋ በለው፣ ጦር አንሳ፣ አንተ ተሸንፈሃል፣ ሰነፍነህ ምናምን እያለ በየቀኑ ተጋደል ነው የሚለው ማለት ነው። ስለዚህ እነዚህ ሰዎች በብዙ መከራ ውስጥ ያለፉ የአማራ የቁርጥ ቀን ልጆች ናቸው። ይህ እስከዛሬ የሰሩትን ነገር ዛሬ ከመንግስት ጋር ተነጋገሩ ብለው በአንድ ጀንበር አፈር ማብላት አይቻልም። እነሱ ታሪክ አላቸው፣ ታሪክ ጽፈዋል። ያዩበት ደግሞ መንገድ አለ። ይሄንን ማክበር እንዳንድ ደጋፊ በተለይ ደጋፊው ይገባዋል። ከዛ በተጨማሪ በዚህ ልዩነት ውስጥ እኔ እስክንድር ትልቅ ነገር አስተምሮን ሄዷል።
የዓላማ ልዩነት ያሰላለፍ ልዩነት አምጥተናል ያሉት ወደሚመቻቸው ሲሄዱ የአማራ ህዝብ ግን አንድ ድርጅት መፍጠር አለበት ብሎ ያሰበው ኃይል ደግሞ የሱ ድርጅት የነበረው እንግዲህ እስክንድር ይታወቃል። አብዛኞቹ ወደዛ ሲሄዱ እሱ ግን በልዩነት ውስጥም ቢሆን እኔ የቆምኩለትን ዓላማ ያሸነፈም ቢሆን በድምፅ ብልጫ ብበለጥም አማራ ግን አንድ ድርጅት እንዲፈጥር እፈልጋለሁ ብሎ ደግሞ ሌላ የተሰለፈ ኃይል አሳይቶናል። ስለዚህ አንድ ድርጅት መጥቷል። ይሄ ድርጅት አሁን እንደሌሎቹ የእንትና ነው የምናምን ነው ምናምን ነገራችን ላይ አንድ ሆኖ በአንድነት የመታገል ጽንሰ ሀሳቡ ራሱ ከመጀመሪያ ጀምሮ የእስክንድር ነጋ ነው። በትክክል አማራ ስንል ነበር እኮ አማራ አንድ ድርጅት ያስፈልገዋል አለን። አንድ ድርጅት ደግሞ ሆኖ እንዲመጣ ብዙዎች ለፍተዋል፣ ደክመዋል። እንዴ እስክንድር እኮ ከነበረበት ከሚያምንበት ነገር ወጥቶ ግን አንድ ድርጅት መምጣት አለበት ብሎ ራሱን መስዋዕት አደረገ። ከዚህ በላይ ሀምብልነት የለም። ከዚህ በላይ ለአማራ ህዝብ መቆም የለም። እስክንድር በብዙ ስቃይ ውስጥ እንዳለፈ እናውቃለን። ግን አንድ ድርጅት መምጣት አለበት ብሎ ቆመ። አንድ ድርጅት ሲሆን እኔ እማየው አንደኛ የአማራ ህዝብ እፎይ ማለት አለበት። የአማራ ህዝብ በሰበባ ሰበብ ጠያቂ በሌለበት ሁኔታ የእናቴ ቀሚስ አደናቀፈኝ እየተባለ መከራውን መቁጠር የለበትም። አሁን ድርጅት መስርታችኋል። አየህ ጥያቄህንም ደርጀት አድርገህ አምጥተህ ለመሞገት ይመችሃል። አሁን ድርጅት አምጥታችኋል። ዘመነ ሰብሳቢ ሆኖ መጥቷል፣ ሊቀመንበር ሆኗል። ሌሎች ስራ አስፈጻሚዎች በስራው እንዲሆነ ተደራጅተህ መጥተህ የአማራን ትግል ወዴት ነው የምትወስደው ብሎ ደግሞ መጠየቅ ያስፈልጋል። ማይቀበሉት ካሉ ለምሳሌ ሶስተኛ ኃይል አለ። ይሄኛው ከሻቢያና ከቲፒኤልኤፍ ጋር የሚሰራ ነው ብሎ እኮ የሚከሱ ኃይሎች አሉ። እንደምታረቂ ሁለቱ ምንድን ነው የሚሉት? ሁልጊዜ ሂሳባቸውን አስልተው የሚሰሩ ሰዎች መልአክ ሰብስበህ ብታመጣ አይቀበልም። የራሱ ሂሳብ ስላለው ማለት ነው። ይሄ ድርጅት ተመሰረተ አይደለ? እፎይ እሰይ እንኳን መሰረታችሁት። ከዛ ወዴት ነው የምትወስደው ብለህ ታያለህ። ወስዶ ትግሉን ከሻቢያና ከህዋት ጋር የሚያቀላቅለው ከሆነ መንገድህን ትለያለህ። ኖ አንተ አማራን አትወክልም፣ አሁን ጥግህን ያዝ፣ ከክልል የሙጣ ይላል። ህዝቡ እኮ ሸሽጎ የያዘው የሚያበላው የሚያጠጣው ህዝብ እኮ መንገድህን ስትለይ ሂድልኝ ይልሃል። አይነው ፖለቲካ የሚገባው ሰው ብዙ ችግሮች እንዳሉ እናውቃለን። እነዚህ የተባሉ ነገሮች ዝም ብሎ ናቸው ምናምን ብዬ ነው አላስብም። እኔ ከዚህ በፊት ስከራከርበት ነበር። የፋኖ ትግል መስመሩን ለቋል፣ ሌሎች ኃይሎች ገብተውበታል ምናምን ስል አሁን ዛሬ 24 ሰዓት ሲያቆሽሹት የሚውሉ ሰዎች የብልጽግና ካድሬ በዳዲና ምናምን እያሉ ሲሉ ነበር። ይሄ መድረክ ጥሩ ነው፣ ሁላችን ምላሳችን ስንት እንደሆነ እያሳየን ስለሆነ ማለት ነው። ግን በቃ ድርጅት መጥቷል። ድርጅቱ ይውደቅም ይነሳ። እንደውም እነዚህ አመራሮች ለአማራ ህዝብ ነው እየታገሉ ያሉት ወይስ የሌላው ማስፈጸሚያ ናቸው የሚለውን ፊት ለፊት የሰጣቸው ነው። ከዛ ነገር እናያቸዋለን። ብዙ የምንቆይበት አይደለም። ህዝባዊ ትግሉ ግን ይቀጥላል። የአማራ ህዝብ ደግሞ የሚታገለው መብቱን የሚጠይቀው ደግሞ የግድ አፈሙዝ በማንሳት ብቻ አይደለም። ሌሎች የትግል ስልቶችን ይቀበላል። መንግስት ውስጥ የገቡ ኃይሎች ጥያቄውን ወደፊት ይዘውት እንዲሄዱ መግፋት ይቻላል። መደራጀት ይቻላል። ዓለም አቀፍ ጥያቄዎችን ማንሳት ይቻላል። የግድ የአማራ ህዝብ ትግል የአማራ ህዝብ ጥያቄ በጦር መሳሪያ ብቻ ነው ብሎ አይን ጎበዝ እያሉ ግን ክልሉን እንደገና የጦርነት ቀጠና ውስጥ ለማስገባት መሄድ ትክክል አይደለም። ህዝቡ ይበቃዋል። መከራውን አይቷል። ከሚገባው በላይ መከራውን አይቷል። እዚህ ተሰብስቦ ግፋ በለው ሂድ፣ ህፃናት ሴቶች ሲገደሉ ሂዱ አንበሶቻችን እየተባለ ሲደለቅ የነበረው ህዝቡ ላይ የወረደበት አበሳ ቀላል አይደለም። ስለዚህ እነዚህ የገቡ ሰዎች ጥሩ መንገድ ነው ይዘው የመጡት። የጦርነት መጨረሻው ድርድር ነው ይታወቃል። ለምን ብዙ ሰው ከገደላችሁ በኋላ ለምን አትደራደሩም ከሆነ ከአማራ ክልል ይውጣና ሌላ ክልል ላይ ሆኖ እንትኑን ይሄ እየደገፉ ያሉ ተዋጉ ሂዱ ቀጥሉ ምናምን የሚሉት ከክልሉ ይውጣና ሌላ ቦታ የነሱ ወገኖች ቤተሰቦቻቸው ያሉበት ቦታ ላይ ሄዶ ምን ያህል እንደሚያም ይዩት። ይሄ ክልሉን ለማውደም ታስቦ ነው። እንደገና ሌላ መንገድ እንፈልጋለን፣ እንደገና ይሄኛው ኃይል መቀጠል አለበት ምናምን እያለ ይሄ ጦርነት የሚጎስመው ህዝቡ ለምን ሞቶ አላለቀም? ለምን እነዚህ እንኳን ገብተው እንኳን የሰላም አየር ለምን ተተነፈሰ የሚል
አይነት ህዝብን ከመጥላት የተነሳ ነው። ቴንክ ዩ ቴዲ። ቴንክ ዩ ቲንክ አያና ነው መስለኛል። አያና ሴቭ ከዛ አማራ ስትሮንግ። ቴንክ ዩ ቴዲ። በጣም የሚገራርሙ ሀሳቦች እየተንጸባረቁ ነው። አንዳንዶቹም በጣም ፍሬሽ የሆኑ ናቸው። ሶስተኛ እና አራተኛ አፋ ምን እንደሚሆኑ አናውቅም። አፋ ሰምቲንግ የሚሆኑ ድርጅቶች እየበጡ እንዳሉ ነው ወንድማችን ማሜ እና አኪላ የነገሩን። እንደዚህ አይነት ዲስኢንቴግሬሽን በነገራችን ላይ የክልሉን ህዝብና የአማራን ህዝብ ወይም ደግሞ አለን የሚሉትን አላማ ብቻ ሳይሆን ለወደፊት ያለው ተስፋ ያው ግልጽ ነው እኮ ተነጋግሮ የሚፈታ ነገር ነው። በተለይ ትክክለኛ የፖለቲካ ሀሳብና የህዝብ ጥቅም ላይ የተመሰረተ ፍላጎት ላላቸው ሰዎች እኔ አሁን የተመሰረተ የተባለው ድርጅት ብዙ ሰው እንትናን ከዳው ገሌ እዚህ ጋር ተመደበ የሚለው ላይ ነበር ትኩረቱ። እኔ ያየው የነበርኩት የፖለቲካ አላማ ብለው ያስቀመጡትን ነገር በጣም የሚገርም ነው። የብሔር ፖለቲካ የአማራን ህዝብ ጎዳው፣ በደለው የሚል ሀሳብ ይዘው የተነሱ ሰዎች የብሔር ፖለቲከኞች ነን ብለው ነው የጀመሩት። ከዛ ደግሞ የኢትዮጵያን ህዝብ እንዳለ ደግሞ ትብብር ይጠይቃሉ። መላው የኢትዮጵያ ህዝብ ይላሉ፣ የቀጠናው ኃይሎች ጋር አብረን እንሰለፋለን ይላሉ። የቀጠናው ኃይሎች ማለት ቲፒኤልኤፍን፣ ኦላን፣ ኢቭን ከሀገር ውጭ ያለውን ከህግደፍም ጋር አብረው እንደሚሰሩ ነው እንግዲህ ከብሔር ኃይሎች ጋር አብረው ይሰራሉ። የሌሎች ብሔሮችን ትብብር ይፈልጋሉ። ሀገርን ኢትዮጵያን ይመለከተናል፣ ይቆረቆረናል ይላሉ። ደግሞ ድርጅታችን የብሔር ፖለቲካ ነው ይላሉ። ብሔርተኛ ነን ይላሉ። ኮምፕሊትሊ ኮንትራዲክት የሚያደርግ ነገር ነው። ውስጡ ያለው ዩኒቲው ራሱ ኮንትራዲክቲንግ የሆነውን ነገር የመሳብ ነገር ነው። ሁለት ጫና ነበረባቸው። አንደኛውን ጫና ኢግኖር ማድረግ ችለዋል። ማኒፌስቶ መስራት አለባቸው። አላማ የሌለው ትግል ዝም ብለህ ክልል ዘግተህ ኬላ አድርገህ ህዝብ በመዝረፍ ላይ በዚህ ብቻ በጉልበት ላይ ብቻ የተመሰረተ የፖለቲካ አላማ የሌለው ትግል ነው የሚሆነውና ጥርት ያለ ማኒፌስቶ ያስፈልጋል የሚለውን ከህዝብ የሚመጣውን ድምጽ ያንጉርምርምታ ይሰሙ ነበር። ሌላኛው አንድ መሆን አለባችሁ የሚል ሚዲያ ላይ ማህበረሰቡ እዛው ጦሩ ውስጥ ያሉ የታጠቁ ሰዎች ለምንድን ነው አንድ ሆነን ማንታገለው የሚል ጫና ያደርጉባቸው ነበር። እነኚህን ሁለቱን ለረጅም ጊዜ ኢግኖር ማድረግ ችለዋል። ምንም ባዘር አያደርጋቸውም። ያለ ማኒፌስቶ 2 ዓመት ሲንቀሳቀሱ ያባከን ያሉት ሰው የለም፣ ምንም የሚመለከትህ ነገር የለም ነው፣ ዘግተውት ነው የሚሄዱት። ብዙ ያልተማሩ ለፖለቲካም ቅርበቱ የሌላቸው ሰዎች ገንዘብ ከተለያዩ ሀገሮች አዋጥተው ስለሚልኩላቸው እነሱ ላይ ዲፔንድ ስለሚያደርጉ ሌላው ማህበረሰብ የተማረውም ውጭም ያለውም ሀገር ውስጥ ያለውም ታጋዩ የሚለውን ነገር መናቅ ችለዋል። በኋላ ላይ ግን ህግደፍ በቲፒኤልኤፍ በኩል አንድ ሆናችሁ መምጣታችሁ ግዴታ ነው የሚለውን ጫና ይዞ ሲመጣ ጀነራል ምግበይ ያስተባበረ ተብሎ የሚነገረው ዘመቻ አንድነት የሚለው የሆነ ሰዓት ላይ እርስ በራሳቸው የተጋጩበት ብዙ ጉዳት የደረሰበት ብዙ ሰዎች ላይ ብዙ ነገር እንደደረሰ ይታወቃል። እዛ ውስጥ መግባት አልፈልግም። እዚህ መድረክ ላይ ያሉ ልጆች ኢንፎርሜሽኑ ከመሬት ድረስ ስላላቸው ማለት ነው። አንዳንዶቹ ስልክ ሲያናግሩም የሚቀዱ ስለሆኑ ጊዜው ስላልደረሰ እንጂ ወደፊት ያወጡታል። በዛ ደረጃ ተፋጠጥ ውስጥ የገቡበት ነገር የመጣው ከላይ አንድ መሆን አለባችሁ፣ ምንረዳችሁ ከሆነ እኛ ወደፊት የምናስፈነጥራችሁ ከሆነ ተሰብስባችሁ አንድ ሆናችሁ መምጣት አለባችሁ ሲባል 2 ዓመት የናቁትንና ዝም ያሉትን የህዝብም የታጋዩንም ድምጽ ወዲያውኑ በችኮላ አንድነት ወደ መመስረት ውስጥ ገቡ። ማኒፌስቶ መጻፍ አለባችሁ፣ ወዲያውኑ ማኒፌስቶ ወደ መጻፍ ውስጥ ገቡ። የነቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባል በልጥፍጥፉ እርስ በርሱ የሚጣርስ በዚህ በኩል ብሔርተኛ በዚህ በኩል ሀገራዊ ፖለቲካ የያዘ በአንድ በኩል አይ ቲንክ ደምስ ይመር የሚባል ሰው ነው መሰለኝ፣ ማን ነው ስሙ ጠፋብኝ፣ አሻገር ደምስ የሚባል ምን ይላል፣ አንድ ሽማግሌ እጅ ሰጠ ተብሎ እንትን አይቀየርም፣ ኦሮሞ እየመጣንልህ ነው ብሎ የኦሮሞን ማህበረሰብ እንደ ማህበረሰብ ለኦሮሞ እየመጣንልህ ነው የሚል መልእክት ቪዲዮ ቀርጾ ለጥፏል። በዛ በኩል ደግሞ እሱ ውስጡ አለሁበት የሚለው ድርጅት ከሁሉም ማህበረሰቦች የኢትዮጵያ ህዝቦች አብረውኝ እንዲቆሙ ብሎ ይጠይቃል። ሐሳቡ እንኳን ያልተሰበሰበ ነው፣ ዓላማው ያልጠራ ነው። ቢኮዝ የሚመራው ነገር እውነት ላይ የተመሰረተ አይደለም። ሲጀመር እዚህ ላይ አሁን ያሉ ልጆች የተለያየ ነገር ተናግረው እውነት አይደለም፣ ብዙ ነገር ኤቪደንስ የሚያቀርቡት ነገር የላቸውም። ከዛ በዘለለ ፍላጎታችን የአማራን ህዝብ ይህንንና ያን ማድረግ ነው የሚሉት ሰዎች የስልጣን ፍላጎት እንደሚመራቸው የሚያስታውቀው እርስ በእርሳቸው እኛ እዚህ ላይ ስንናገር አንተ ምናምን መሳደብ፣ እኔ በነገራችን ላይ ስድብ በጣም
እንደ ቫይታሚን ሰፕሊመንት ነው እየጠቀመኝ ያለው። ምንም ደስ ነው የሚለኝ ቢኮዝ ሆኜው ብሰደብ ነው ቅር የሚለኝ። ልቤ ውስጥ የሌለውም ከአንደበቴ የማይወጣው ማንነት ያልሆነም ነገር ማንም ቢለኝ ምንም አይመስለኝም። እውነታው እዚህ መሬት ላይ ያለው ነገር የሚታየው ግልጽ የሆነው ነገር ምንድነው? ስልጣን የሚፈልጉ ሰዎች የውጭ ኃይሎች ባቀናበሩላቸው ነገር በቀላሉ መንግስት ጥለን ስልጣን እንይዛለን በሚል ሐሳቤ ህዝብ አሳስተው ብዙ ሰዎችን አስታጥቀው ወደዚህ ነገር ውስጥ ገብተዋል። ከዚህ መወጣት የሚችለው እንዴት ነው? አንዳንድ ቀደም ከአኪላ ጋር አንድ ምስማማበት ነገር ያገኘሁት በስንት ዘመኔ እጅ ሰጡ የሚለውን አይደለም ተደራደሩ በሚለው ነው አለ። እጅ ሰጡም ሆነ ተደራደሩ እኔ የሰላም አማራጭን ተቀበሉ የሚለውን ነው የምወስደው። ለፍቅር ለሰላም እጅ ቢሰጥም ያምራል። በነገራችን ላይ ለማህበረሰባቸው አዋጭ የሆነውን ነገር አይተዋል። አንደኛ፣ ሁለተኛ የማይዋጥላቸውን መጨረሻ አርፍዶ ብሔርተኝነት ከማህበረሰቡ ስነልቦና ጋር ከአቀማመጡ ጋር ከአኗኗሩ ጋር ኢትዮጵያ ውስጥ ተሰባጥሮ ከስሪት የተነሳ ኢትዮጵያን ለመመስረት በተደረገው ስሪት የአማራ ህዝብ አማራው መላ ሀገሪቱ ላይ የሚኖር ነው። ተበትኖ ብዙ ሀገር ላይ የሚኖር ነው። ሳይኮሎጂውም የፖለቲካ አስተሳሰቡም ብሔርተኛ ነህ ድርጅት ብለው ከስር ያለውን ሰው እናሳምጽባቸዋለን መሪዎች ላይ እስከ ማለት ድረስ ተደርሷል። አሁንም አማራጭ ትክክለኛው አማራጭ የኢትዮጵያ ፖለቲካ ከብሔር ወጥቶ ወደ ሐሳብ ፖለቲካ መምጣት አለብን። ማህበረሰብን እንዴት እናስተዳድር፣ ኢኮኖሚ፣ ነፃነት፣ የዲሞክራሲ አሳታፊነት፣ ኢንተርናሽናል ዲፕሎማሲ፣ የሀገር ኢንትረስት ማስከበር፣ እነኚህ ነገሮች ናቸው የፖለቲካችን ማዕከል ሊሆኑ የሚገባው። እኔ እንደ አጀንዳ ብልጽግና የሚባል እኔ ደግሞ ሐሳቤ ይሄ ነው የሚል ድርጅት ይምጣና በፖለቲካ ሐሳብ ተወዳደሩ ነው እንጂ ብሔር ለአስተዳደር ነው። በማንነቱ ይተዳደር ሰው በራሱ ቋንቋ በራሱ አካባቢ ሰው ሰልፍ አድሚኒስተር ያድርግ። ፖለቲካ ግን ሐሳብ ላይ ነው መመስረት ያለበት ነው የሚለው። እንግዲህ አሁን ያለው ይሄንን ትተህ 1968 የቲፒኤልኤፍ ማኒፌስቶን አስታጥቃ የታአት ታጋይ የነበረውን ተፈራ ማሞን ላይ ጦር አዛዥ አድርጋ ተሾመውልህ በስነ ስርዓት አሸንፍጠ ምግበይ ስር ስትገባ ኦፍ ኮርስ መተው ሰዎች ያጅበው ቅድም እንዴት አለ መሬት አይሸጥም በኢትዮጵያ ሕግ። አንተ 40 ሚሊዮን መሬት መሸጥ ማለት ይኸውልህ መሬት ላላሹን ያልተሻገረ ፖለቲካ ያላቸው የርስትና የጉልት ፖለቲካ ስቲል የሚያወሩ ሰዎች ናቸው። አሜሪካ እየኖርክ ማለት ነው። በኢትዮጵያ ሕገ መንግስት መሬት አይሸጥም። መሬት የብሔር ብሔረሰቦችና ህዝቦች የኢትዮጵያ መንግስት ንብረት ነው። ስትነሳ ደግሞ ተመጣጣኝ የሆነ ቦታ ይሰጣል። እንድሸጥ እንድትለውጥ ሳይሆን መኖሪያ ከሆነ እንድትኖርበት፣ የንግድ ከሆነ እንድትነግድበት። ማስተካከል ከቻልክ ያለህበት ቦታ ላይ ታስተካክላለህ። እኔ እስክንድር አስታውሳለሁ በጣም ከተሳሳታቸው ነገሮች ውስጥ ብዙ ጊዜ ባይዘው እንትኑ የሚነካ ሰው አይደለም፣ ቢስመርጅ የሚደረግ ሰው አይደለም። እስክንድር የተሳሳተ የፖለቲካ ስታንስ ላይ ነው ያለው። አሁን የራሱን እንትን የዳከረን ያለው ግን ቢስመርጅ የምታደርገው አይደለም። እንደውም ግትር ሰው ነው። እውነት ላይ ምን አለ መስቀል አደባባይ ላይ ቆሞ ይሄ ስርዓት እየሰራ ያለው ብሎ ሲጮ ቪዲዮ አለ፣ ሁሉ ጊዜ የሚያስቀኝ ቪዲዮ። ዛሬ አዲስ ታይምስ የሚጮኸው ጩኸት ከዛ ጋር ይመሳሰልብኛል። በቀደም የአላፋት ዝማሬ በድሮን እያየሁኝ ነበር፣ እንዴት እንደሚያምር መስቀል አደባባይ እንደዛ አሸብርቆ አምሮበት ተሰርቶ እስክንድርን ያስለቀሰው ስራ ማለት ነው። ዛሬ አዲስ ታይምን የሚያስለቅሰው ስራ ይሄ የሚሰራ የሚያምር ነገር ሲመጣ የተቆሸሸው ሲጸዳ የሚያስለቅስ ለዛ ለቆሸሸው ነገር አይደለም። 40 ሚሊዮን ብር መሬት ይሸጣል ያልኩ ሰው እያሳዝነው አይደለም። የራስህን ፖለቲካ እዛ ውስጥ መወሸቅ ስለምትፈልግ ነው። እኔ ካልሰራሁት ሌላ የሰራው ድካም ነው ጥፋት ነው ብላችሁ እሺ ድካም ነው ብላችሁ ስለምታስቡ ነውና ከዛ ነገር ውስጥ መውጣት አለባችሁ። ድርድር እንደ መጥፎ እንደ ጥፋት እንደ ክፋት የሚታይ የነበረው
ዛሬ በኢትዮጵያ ፖለቲካ ውስጥ ድርድር እንደ ጥሩ ነገር ተጀምሯል። ይሄ ኦሮሚያ ውስጥ ካሉ ኃይሎችም ጋር ተመሳሳይ ነገር እንዲሆን እንፈልጋለን። ትግራይ ውስጥ ያሉ ኃይሎች እነ ቲፒኤልኤፍ ኦልሬዲ የተደራደሩት ነገር ውጤት ህዝባቸው አርቨስት እንዲያደርግ እንዲጠቀም ወደ ሰላም ትኩረታቸውን ማዞር አለባቸው። አማራ ክልል ላይ ጦርነት በአዲስ መንገድ ኮንትራት እናደርጋለን ብለው የያዟቸው ሰዎች የህዝብ ድጋፍ እንደማያገኙ ቲፒኤልኤፍን ተሸክመ አማራ ፖለቲካ ውስጥ መግባት አትችልም የሚለው ማመን አለባቸው። አያዋጣቸውም። ራሳቸውንም ዋጋ ያስከፍላቸዋል። ኋላ ከዛ ውስጥ መውጣት አለባቸው። ኮንትራት አድርገው በፕሮክሲ አማራ ክልል ላይ ነው እኛ ጦርነት የምናደርገው መንግስት የምንጥለው የሚለው አስተሳሰብ አይሰራም። ከዛ መውጣት አለባቸው ብዬ አስባለሁ። አማራ ክልል ላይም ትክክለኛው አማራጭ ይሄ ነው። የመረጡት ደግሞ ብዙዎች እየመጡ ገና አሁን ጎንደር ብዙ ነገር ጥሩ ነገር እናያለን። ሌሎች አካባቢዎች ሸዋም ላይ ጎጃምም እንደዛ ይሆናል ብዬ ተስፋ አደርጋለሁ። ህዝባችን ሰላም እንደሚያገኝ ነው ማምነው። አመሰግናለሁ። ቴንክ ዩ አያና። ለጠየኳችሁ ጥያቄ ከኮመንት ለጻፋችሁ ሰዎች ኮመንቶቻችሁን ከሰማችሁ እኛ ውስጥ ካልገቡ በስተቀር የሚያወሩት ወሬ የላቸውም። አንዳንዶቹ ያሳዝናሉ። ለእነሱም መጸለይ ያስፈልጋል። አንዳንዶች ፓርቲ ማዕቁ ሊኖሩ ይችላሉ። ተመራጭ ቲቪ ወይም ደግሞ ሌላው ኦልተርኔቲቭ የሌላቸው ሰዎች አሉ። ይሄ ራሱ ትልቅ እድል ነው። በነገራችን ላይ ፋኖ፣ ቲፒኤልኤፍ፣ ኦነግ፣ ብልጽግና ተባብለ ማውራት ቀላል አይደለም። ማይ ፍሬንድ ይሄ ቀላል አይደለም። ይሄ ሁሉም የሆነው ሀገር ስላለህ ነው። በመፍራትና በመንቀጥቀጥ አባቶቻችን ያስረከቡልን ሀገር አለች። በሀገራችን ላይ እንደፈለግን እንሆናለን። ዞሮ መግቢያችን ናት። ሀገራችንን ግን እንጠብቃለን። ሀገር ባይኖረን ምን እናወራ ነበር? ስለዚህ ኢትዮጵያን እንጠብቃለን። ኢትዮጵያ ሀገራችን ለዘላለም ትኖራለች ለማለት ያህል ነው። ጠላት አይኑ እያየ ጆሮ እየሰማ ይሄ ንግግር የሚያስከፋው ካለ አምሶሪ ምንም ማድረግ አልችልም። እዚህ ሁሉ የምታያቸው ታጋዮች ፖለቲከኞች አሁን ካለው ከገዢው ፓርቲ በተሻለ ሁኔታ ኢትዮጵያን እንዴት ከፍ እናደርጋለን በሚሉ ነው እየታገሉትና ለራሳቸው አጨብጭቡ ለማለት ያለው። በቀጣይ የምናነሳቸው አንድ ጉዳዮች አሉ። ሴቭንና አማራን አማራ ስትሮንግን ከሰማው በኋላ ከዚህ ጋር አንድ ላይ አካታችሁ እንድትነግሩ የምፈልገው ነገር መንግስት ምን ማድረግ እንዳለበት ወይም ደግሞ እንደ ህዝብ ምን ማድረግ እንዳለብን ሀሳብ አስተያየቶቻቸውን እንድሰጡ የምፈልገው ጉዳይ አለ። የመጨረሻው ርዕስ የአባይ ግድብ ጉዳይ ነው። ፕሬዚዳንት ትራምፕ የተናገሩት ንግግር አለ። ከዚህ ጋር ተያይዘው ምንድነው የሚጠበቀው ከመንግስት ከህዝብ? ምንድነው የሚጠበቀው? የከፋ ነገር ቢመጣ መሬት ላለውን ህዝባችንን እንዴት ነው ሰፖርት ልናደርግ የምንችለው? እንደኔ ሀሳብ የመፍትሄ ሀሳብ ብዬ ያሰብኩትን ቴሌግራም ላይ ጽፌላችኋለሁ። የመጀመሪያው ኖ ነው። በፍጹም ትራምፕ በሚያዘጋጀው ወጥመድ ውስጥ መውደቅ የለብንም። ያለቀ ጉዳይ ነው። ምኑ ለመዋየት ነው የምንሄደው? ሁለተኛ በማዕቀብ በምናምን አስፈሪ ነገሮች ቢመጡ መሬት ላይ ያለውን ህዝባችንን $1 ይሁን $2 ይሁን እየሰጠን ይህን የመከራ ጊዜ እንዴት ነው ሊያሳልፍ የሚችለው? ወይም ደግሞ ይህን አስቸጋሪ ጊዜ ወገኖቻችን ሊያልፉ የሚችሉበትን መንገድ መዘየድ አለብን። መንግስትንም ደግሞ ማስፈራራት ከሆነ ማስፈራራት፣ ይሄ እንዳትሽለጠለጥ ንቅንቅ የለም ወለም ዘለም የለም ወደፊት ማለትም ካለብን እንዴት ነው የሚለውን እንደ አንድ ሀገር ዜጋ ሀሳባችንን እንሰጣለን ማለት ነው። እሱ ሁለተኛ ዙር ላይ ነው። መጀመሪያ ግን ሴቨን እና አማራ ስትሮንግን በአማራ ፋኖች ጉዳይ ልስማና ከበላይ በቀለ ወያ ለመጀመሪያ የቀደሙን ሀሳብ አስታውሳችኋለሁ። ሴቫችን እሺ፣ ያንተ ተራ ነው። ኦኬ፣ አመሰግናለሁ ቴዲያችን። በሻቢያ ሹምሻሪ ልሁን ባለው ሻቢያ ጉዳይና በሀገር ጉዳይ በሁለተኛው ዙር ሄድበታለሁ። በዚህኛው ዙሪያ አንዳንድ ወንድሞች የተናገሩትን የኦሮሞ ብሔርተኞች እና የተለያዩ የመንግስት ተላላኪዎች ወይም ኮንትሮልድ ኦፖዚሽኖች የተናገሩትን ነገር ዲባንክ ላድርግ። በመጀመሪያ ሶስተኛ ረድፍ ምናምን የሚባል ነገር የለም። ተቀዳሚ ሊቀመንበሮቹ በምን አይነት እንግዲህ የድርጅቱ አካል ነኝ መስራች ነኝ ወደ አንድነት መተናል ምናምን ያሉትን ባለቤትነቱን አሳልፎ ለውጭ አካል መስጠት ተቀባይነት የለውም። የሚወጡ አካሎች አሉ፣ ምንም ጥያቄ የለውም። የሚወጡ አካሎች አንዴ አርበኛ ዘመነ ካሴ ምን ብሎ ተናግሯል? እንጦጦም ደርሰን የሚገቡ አለ እንግዲህ ለገጣፎ ደርሰን የሚገቡ ይኖራሉ። እሱ መብታቸው ነው። እህቴ ቅድስት ቅድም ስትል ነበር የተለያየ ዓላማ የራሱን ዓላማ ጽፎ ይመጣ ሰው ምንም ነገር ወርቅ ቢዘንብለትም ወይ ስልክ ስላልተነሳለት ወይ እጁን ስላልከተተ ዲስኮ እንትን ፕሮፓጋንዳ ሊሰራባቸው ይችላል። አሁን አሲዲክ እና ቤዚክ ለአያና ነው ይሄን በደንብ ነግረው ሊትመስ ፔፐር ፔጅ ቫልዩን እንትን አድርገህ ቤዚክዩን አሲዲክ እንደምታውቅበት አንድ ሰው ከኦህዴድ ጋር መነጋገር መጀመሩን የምታውቀው ዋና አማራ ሲደግፈው ነው። ልክ ኢያሱ ሲለጠፍ በሁለት
በሳምንቱ ይገባል። ልክ የሆነ ኮሎኔል ሲለጠፍ በሳምንቱ ይገባል። ልክ የሆነ እንትን ሊትመስ ፔፐሩ አማራዎች የምነግራችሁ ማያውቂው ከኦህዴድ ጋር እየተነጋገረ መሆኑን የምታውቀው ሊትመስ ፔፐሩ ዋና አማራ ጋር ከተነጋገረ እጅ ሰጪ ነው። ዛሬ ገቡት በጠቅላላ ዋና አማራ አድቨርታይዝ ሲደረጉ መሪ ናቸው ምናምን ሲባሉ የነበሩ ሰዎች ናቸውና ቀጣይ የሚገባው ኮማንዶ ፍቅሩ ነው ማለት ነው። አሁን አድቨርታይዝ አድርጎታል። እሱ ልክ ይሄ ቡድን ፈርሶ የዛሬ ሳምንት እዚህ እንገናኛለን እንዳለው እኔ ደግሞ የዛሬ ሳምንት ወይ 2 ሳምንት ዊቼቨር ቀን ቴዲኔም እዚህ እናገራለሁ። ኮማንደር ፍቅሩ ገብቶ እዚህ ቤት እንነጋገራለን። ቀጣይ ገቢ እሱ ነው ማለት ነው። ሊትመስ ፔፐር ምንድነው? የሆነ አካል ልክ በዋና አማራ አድቨርታይዝ ከተደረገ ቀጥታ ኦህዴድ ነው ማለት ነው። ንግግር እየጀመረ ነው ማለት ነው። የቆቦ ነገር ያለው ካላወቀው ጠንካራ ነው የተባለው የላስታ ጦር ምሬ ቤተሰቦቹ ከገርገራ ከሚባል ዛ ላስታ አካባቢ ነው። ቆቦ ብቻ እንዳይመስል የሚጋባ የሚዋለድ ምናምን ህዝብ ነውና እዛው አካባቢ ስለሆነ ተሳስተሃል ልፈልጊ ነው። ከቆቦ ጋር እንትን ልትለው ምናምን አትሞክርና እዛ ምድር ላይ ያሉ አመራሮች እንኳን ላስታ ላይ ተተኳሽ ሲገባ ወልዲያ ምናምን ያለው ካምፕ መከላከያው መሽቀን ተተኳሽ እንደሚገባ ከውስጥ ያሉ መረጃ ሰጥተው ካምፑስ ከመግባቱ በፊት እየማረክን ተተኳሹን መሳሪያዎቹን የምናገኝበት አኬር ተፈጥሯል። የባዕዴን ሹመኞች እንኳን ዛሬ ላይ ከኛ ጋር መስራት ጀምረዋል። ምሬ እጅግ በጣም መወደው ማከብረው እቺ ብቻ መልስልኝ። እኔ እስኪ አንታውን በገባህና በርግጥ አላውቅም። አንተም ለምሳሌ አንተ ራስህ የአማራነት ጥያቄ ይነሳባል። አሁን አንደኛው አንተ ራስህ በርግጥ አማራ ነህ ሊል ይችላል። እኔ አሁን አማራ ነህ ብዬ ልውሰድና ክሌም አድርጌ አላውቅም። እኔ ኢትዮጵያዊ ነኝ፣ ችግር የለብኝም። ኦኬ ችግር የለም። ምንም አድርጉኝ። ነገሩ ነው ማለት እስኪ ኮመንትም ላይ ማግዙኝ። ሰው አማራ ትግል ውስጥ የሚገባው ለምንድን ነው? አማራ ሳይሆን አያናም ሀሳብ መስጠት ኢትዮጵያዊ እስከሆነ ድረስ እኔ አሁን የኦሮሞ ብሔርተኛ የሚገባው ስል አማራ ትግል ውስጥ ገብቶ እና ሰርጎ ገቦች ምናምን ትላለህ። ኦኬ ለምንድን ነው አማራ ትግል ውስጥ ገብቶ ፖለቲካ የሚሰሩት? ምን ዓላማ አላቸው? ከተለያየ ቡድን ጋር ተያያዥነት ይሰጣቸዋል። ኒዋን አማራ እነሱ ራሳቸውን ያውቃሉ። በህዝብ ፊት ተጠይቀው ያውቃሉ። አንድ ጓዴ አብርሃም የሚባለው በሀገር አሜሪካ ነው የምትኖረው 24 ሰዓት ላይ እየገባ እኛ 16 ሰዓትም ሰርተን አፎርድ ማናረገውን ኑሮ እንዴት ነው የምትችለው? ባክፈንዲንግ ማን ነው? ፋኖች ላይ እርዳታ ስትልኩ 24 ሰዓት ላይ ስትከፍቱ ምንድነው ፈንዳችሁ ሲባሉ ይመልሱ አልቻሉ። አማራ ቲራ ትግራዋይ ነው ካልክ ትግራይ ሰፊ መጫወቻ ምሳሌ ነው ነው ብላል ያልኩኝ አማራ ነው። ኦኬ ሰርገው ገቡብን ካልክ ምን ለማሳካት ነው የሚገቡት? ለምሳሌ ትግራዋይ አማራ ውስጥ የሚገባው ለምንድን ነው? አለስ ተልኮ የተወሰኑ ግሩፖችን ወደ እነሱ እንዲያመጣ ተልኮ አለ ወይ? የሆነ ቅድም እህቴ ቅድስት እንደተናገረችው ቴዲ ቅድም እህቴ ቅድስት እንደተናገረችው የራሳቸው ዓላማ አለ ነው እንጂ ያልኩት እኔ ፈጭም ነፋ አማራ ነው የደም ጥራት በዲኤንኤ ነው ኢንጀነራል እኔ አላውቅም። ሁሉም የየራሱ ቡድን አሉ። ኦሮሞ ሆኖ እኮ ምናምን ለምሳሌ ሃይማኖት ኢትዮጵያዊነትን ያማከለ ትግል አማራ ነው የሚያደርገው ብሎ ከአማራ ጋር የተሰለፈ ኦሮሞ ሊኖር ይችላል። አይ ዶንት ኬር። እኔ ብሔርተኛ ስላልሆንኩኝ ሰለሱ እንትን አለም እኔ እና ኪላ ትግሬ ናቸው ምናምን ብዬ አላውቅም። ናቸው ብዬም አላምንም። ትግሬ ናቸው ሳይሆን ያው ኮንትሮልድ ኦፖዚሽን ናቸው ብዬ ነው ማምነው። መሪዎችን በማጠልሸት ነምሬን ነዘመንን በማጠልሸት የራሳቸውን ግብ ለመምታት ነው እንትን የሚሉት ብዬ ነው ማምነው። አንድነቱን ማፍረስ ይፈልጋሉ ብዬ ስለማስብ ነው። ዞሮ ዞሮ እና አርበኛ ምሬ የሚያደርጉት እጅግ የተሳካ ትግል ከመንግስት ኃይል እንኳን ሎያሊቲያቸውን ፕሌጅ የሚያደርጉት አላያንሳቸው ለኛ ነው፣ ለፋኖ ነው። ከህዝቡ ጋር ቆሞ መከላከያው ካምፕ ተተኳሽ የሚያስገባበት ቀን ላይ ከበሩ እየተቀበል ነው። ባለፈው ቤት አማራ ላይ የተደረገው ድል ትዝ ይላቸዋል። የኦህዴድ አቀንቃኞች እና ያና ወጥተው ህወሓት ናት ድል ያደረገችው አማራ አይደለም ሲሉ ሰምታችኋል። ይሃ ድላችን ያሳያል ነው እና ኮኮቡ አርበኛው ገራገሩ ዋርካው ይሄ ምን አይነት ድል ያሳየ እንደሆነ እናሳያለን ማለት ነው። የተለያየ አካባቢ እኮ ሰላይ ናችሁ ምናምን ተብሎ ሲረሸን የምናወግዘው እኮ ለዚህ ነው። ንክ ከቤት አማራ አይነት ተማሩ ነው። አርበኛ መከታው ሸዋ አብይ አፍንጫ ስር ከሌላ ነው የሆነን። ጠቅላይ ሚኒስትር አብይ አህመድ እኮ መሳሪያ ይዘው የራሱ የሪፐብሊካን ጋርዶች ቤተ መንግስት ሲሄዱበት ወጣቱ ከቡራጁና ከንተን ተነስቶ መጥቶ ነበር ብሏል። ከካዛንቺስ ከ4 ኪሎ አይደለም ያለን እየነገረን ነው። ብሔርተኛ ኃይል ኮሬ ነገኛን አዘጋጅቼልሃለሁ ብትነካኝ ይመጣልሃል እያለኝ በግልጽ ያለውን ነው። ኮት ነው ያደረኩት። ወጣቱ ተደራጅቶ ይመጣልሃል ብሎኝ ነበር። ስለዚህ እኔ ሚሊታንት ናሽናሊስት ኃይል አለኝ ኦኬ ብዬ የምመካበት ደሳለኝ የሚባል መከታ አለኝ። መከታው የሚባል መከታ አለኝ ማለት ነው። እኔ እንዳንዴ አዲስ አበባ ልጅ ኤክስትሪም የሆነ ሚሊታንት ናሽናሊስት አንተ አደራጅታ አዲስ አበባን በግልጽ ጠቅላይ ሚኒስትሩ እየወጣ እየነገረኝ
የራሱ ሰራዊት ነው ያመጸበት። ፋኖ መጥቶበት አይደለም። ፑሻፕ ያሰራቸው ቀን ትዝ ሲላችሁ ወጣቱ ከቡራዩና ከንትን ተነስቶ እየመጣ ነበር አለ። ያ ማለት ኦሮሚያ ሚሊታንት ናሽናሊስት ግሩፕ አለኝ እያለ ነው። የታጠቀ የኦሮሞ ብሔርተኛ ኃይል እኔን ይከላከልኛል እያለ ነው። ለሱ ጋራንቴ ደግሞ እኔ በአቅራቢያ ርቀት በ90 ኪሎ ሜትር ደብረ ብርሃን ላይ ደሳለኝ የሚባል ደሳለኝ ሲያስብ ሸዋ የሚባል መከታው ማሞ የሚባል ኃይል አለ። እሱ ለኔ ባላንስ ስለሚያደርግልኝ ይመካሉ። እኔ ናሽናሊዝምን አልደግፍም፣ ብሔርተኝነትን አልደግፍም። ሰው በሐሳብ መደራጀት አለበት ብዬ ልክ ወንድም ያያና እንዳለው አምናለሁ። ያ ሶሉሽን ነው ብዬ አምናለሁ። እነሱ ግን በሁለት ቢላ ነው የሚበሉት። ብልጽግና በኋላ ነቅነቅ ቢል መልሶ የተለመደውን ይሄ ዲስኩር ይዞ መጥቶ ኢትዮጵያ ኦፍ ኦሮሚያ ምናምን ሊለኝ ይችላል። ፊንፊኔ የኬኛ ሊለኝ ይችላል። ዛሬ እኮ የኦህዴድ ከለላ ስላላቸው ባለፈው ኢሊሌ ሆቴል ተሰብስበው በምንለያይበት አጀንዳ እንለያይ እንጂ ሁላችንም ፊንፊኔ በሚለው እንስማማ ብለው ሲስማሙ አይተናል። ስለዚህ ለኔ ስጋት ነው። እኔን ሁለተኛ በተወለድኩበት አባቴ በተወለደበት ከተማ ሁለተኛ ዜጋ የሚያደርገኝ ተፈናቃይ የሚያደርገኝ ፖለቲካ እየሰራ መልሳ ኢትዮጵያ ነን ስትል አልቀበልህም ነው እንጂ አዲስ አበባ በህገ መንግስቱ መሰረት ትቀበላታለሁ። ቢሻሻልም ደግሞ አዲስ አበባ ናት፣ የብሔር ብሔረሰቦች ናት። ሁሉም ኢትዮጵያዊን በላቡ በደሙ በግብሩ የሰራት ያነጻት ናት፣ ትጌጣይቱ የቆረቆረቻት ናት ቢል እቀበላለሁ። በአንድ ኪሱ ኦሮሚያ የኔ ነችልና በሁለተኛው ደግሞ አሰብ የሁላችንም ናት፣ አሰብ እናስመልስ ይለኛል። ይሄን ነው እየተቃወምኩ ያለው ቴዲ እንጂ በሚሰጡት ዲስኩር በሚያቀርቡትማ አንተም አንደኛ ዜጋ እኔም አንደኛ ዜጋ እኩልነት ካለ እንቀበላለን። ኦሮሞነቱ ጠፍቶን እንኳን አይደለም ባንዲራ ይዘን ወተን የተቀበልነው። ቦምብ የተቀበለለት የአዲስ አበባ ልጅ አይደል እንዴ? አብዮት አደባባይ ላይ መስቀል አደባባይ ላይ ለአብይ አህመድ የተወረወረ ቦምብ የቀለበው እጅግሯቸውን ያጡት እኮ የአዲስ አበባ ልጆች ናቸው። ኦሮሞነቱ ጠፍቶት አይደለም። ኢትዮጵያ የሚል መሪ መጣ ብሎ ሲዳማም ብትሆን ዶርዜም ብትሆን ትግሬም ብትሆን ምንም ብትሆን ኢትዮጵያዊ ኮንክ እንቀበላለን። ጽንፈኛ ብሔርተኛ ሆነ አንተ አንደኛ ዜጋ ባለ ጊዜ ሆነ ትላንት የተጸየፍነውን ብሔርተኝነት ትላንት ያገለልነውን ባለ ተረኝነት ራስ ብሔር ብቻ ስም ቀይረ ይዘመታ ልትነግስ ስትል ግን አንቀበልህም ነው። ፊንፊኔ እያልክ እኔን ሁለተኛ ዜጋ ልታፈናቅለኝ ስታደርግ እኔ አልቀበልህም ነው። እኔም ሌላ ሚሊታንት ናሽናሊስት አጠገቤ መከታ ሊሆነኝ የሚገባ ደጀን ሊሆነኝ የሚገባ አካል በመቆሙ በጣም ደስተኛ ነኝ። ነገሱ ወጥቶ ኮሬን የገኛ ምናን ከንትን ምናን ይመጣል ሲል እኔም ከንትን ይመጣልሃለሁ ማለት ነው። ስለዚህኛ የእኩልነት ነው ትግላችን፣ የበላይነት አይደለም። የሰላም አማራጭ ያለው እኔም በጣም ደስ ይለኛል እኮ አሁን የፋኖ ትግል ቆሞ ሁላችንም በሰላም ብንኖር ደስ ይለኛል። ህዝቤ እንዳይማር ጦርነት እንዲሆን ምናምን የምመኝ ነው እንደሚመስል እንደ አንድ ኢትዮጵያዊ አይደለም። በፍጹም የሰላም በር ስለዘጋችሁ እኮ ነው። እንደው እስካሁን ታግሎ የገቡትም እኮ ትንሽ ነገር ቢያሳኩ ደስ ይለኛል። ለኔ አርበኛ ክርስቲያን ታደለም የፌዴሬሽን ምክር ቤት አባል የነበረው ዮሐንስ ባያለም ፋኖ ነው፣ ለኔ ታጋይ ነው። ለአማራ አንገዛም ብለው ነው የወጡት። ቀድሞ የሰሩ ስህተት ሊኖር ይችላል። የባዴን አባል የነበሩት እና ዮሐንስ ባያለው ክርስቲያን ሆኖ አያውቅም። ግን መጨረሻ ላይ በአማራ ጥቅም ሲፈናቀል ሲገደል በጅምላ ሲቀበር እምቢ ያለ ሰው ስለሆነ ለኔ ፋኖ ነው። እሱን ማስለቀቅም አንድ ታርጌት ነው። እስከዛሬ ታግያለሁ ቢለው ኮሎኔሉ ይሄው አሁን እንትን ብያለሁ፣ ግን እኔ ተራድሬ በገቦት መሰረት የአማራ ታግ ያስለቅቄለው ካለ እሱም አንድ አቺቭመንት ነው። እኔ ግን እነምሬ ትጥቅ እንዲፈቱ አልፈልግም። መከታው ትጥቅ እንዲፈታ አልፈልግም። ጠቅላይ ሚኒስትሩ ወጥቶ እየነገረኝ ወታደር ሲያምጽበት ከንትን እኮ የታጠቀ ኃይል እየመጣልህ ነበር እያለኝ ከቡራዩ ኢሊሌ ሆቴል ተሰብስቦ የመንግስት ሽፋን ተሰጥቶት ቴዲ ይታይ አዲስ አበባ በህገ መንግስቱ ሪኮግኒሽን ተሰጥቷት ስሟ አዲስ አበባ እንደሆነ የፌደራል መቀመጫ እንደሆነች የተነገረ ነው አይደል? የድሬዳዋንም ጉዳይ ታል የኦሮሚያ ነው ሲል ምን ያክሉ ዝግብ ከሶማሌዎች ጋር እንደተነሳ ያኔ እና እኛ እየጠየቅን ያለ ነው። ጋራንቲ ያስፈልገናል፣ ሴኩሪቲ ያስፈልገናል። በአንድ ክስ ኢትዮጵያ ስትለን እሱን ያልከንለትማ ተቀብለናል እኮ ኦሮሞ ጠል ብንሆን ያን አንቀበልህም። አማራ ኤግዛቢዮን ጥያቄያችን ያኔም እምቢ እንልህ ነበር። ለውጡ ላይ ሆ ብለን እሺ ባንዴ ቃጨርሳለሁ። ለውጡን ሆ ብለን የተቀበልነው ለምንድን ነው? እኩልነት የምታመጣ መስሎን ነው። ጽንፈኛ የኦሮሞ ብሔርተኛ ሆነ ሌላውን ተሰዳጅ ልታረግ ተፈናቃይ ልታረግ እንትኑን ልትወስድ ከሆነ እኛ እንቀበልህም ነው በምትለው በአፍ ተገኝ ነው አያና እንጂ አንተ የምትለው ነገር ወርቅ ነው። እኔ ይስማማኛል። በሐሳብ እንደራጅ ልክ ባደጉት ሀገራት እንደሚሆነው ሶሻል ዲሞክራት እንሁን ሊበራል እንሁን ወጋችንን ያጠፋል ኮንሰርቫቲቭ ሆነን ፍሪ ማርኬት ኢኮኖሚውን የጋቨርንመንት ኢንተርቬንሽን ምን ያክል ይሁን ምናምን የሚል ውይይት የምናረግበት ጊዜ እኔም ይናፍቀኛል። ከዚህ ወተን አማራ፣ ኦሮሞ፣ ትግሬ ከመባባል ወተን እሱን እኔም በጣም ነው የሚናፍቀኝ። ነገር ግን በአንዱ ኪሳችሁ ብሔርተኛ እኛን ተፈናቃይ ሁለተኛ ዜጋ የማያርግ እስከ ጠቅላይ ሚኒስትራችሁ እስከ ፕሬዝዳንታችሁ አከርካሪውን ሰበር ነው ባንበረከከን ቦታ አንበረከክ ነው ይላል። እኔን ነው የሚለኝ።
እና እንደዚህ እየተባልን ስለሆነ ነው። በሁለተኛው ዙር በሻዕቢያ ላይ መሄድ የምናገረው ነገር አለ። አመሰግናለሁ ለተሰጠኝ ደቂቃ።